በጎነቱን ያዩ እንደዚህ ይናገራሉ፣ እንደዚህ ይሆኑለታልና በእግዚአብሔር አናፍርም። እኔ ሁሌ እንደምነግራችሁ ጌታ እግዚአብሔር ምስክር አልኩ። በዚህ ትውልድ ፊት ትውልዱ ቢንቀኝ እስኪንቀኝ ድረስ በሆን ደስ ባለኝ። ግን ሕግ ነውና በሕግ ትዳኛለህ። እርቃኔን ቆሜ መስበክ ውስጤ እንደዛ ስለ ኢየሱስ ማለት ነው። እርቃኔን እኮ ዓለም በተሰበሰበበት ይሄ የምናፍርባቸው ብልቶች አሉን አለን ብሎ የሚለው መጽሐፍ ቅዱስ ላይ እነሱ ግልጽ ሆነው እየታዩ ማይክ ጄ በመንፈስ ቅዱስ ኃይል ወንጌል ብሰብክለት እማላፍርለት ጌታ ነበር። በመሰለኝ ሰው ያገናኘዋል ወዳጅ እንዴ አስችሎናል። ስለዚህ ወደ ማርያም ለምኝልን፣ የማማለድን ስራ ስሪልን፣ አስታርቂን። እኛ እንችልም አይደለም ኦፕሽኖች ናቸው። ላምብ ብለህ ረጋ በል ስሜት ያት እሺ አይነት ወንድም አለ እሺ አንዴ ስሜት ያቱና ብራዘር ስሜት ያይሳቶን ይኸው ላውጣልህና እናንብበው። ከዛ በኋላ አንተ ደግሞ 19 ጀምሬ ላምብብልሽ። ከዛ በኋላ አንተ ታሳየናለህ ሐሳብህን ይሄ ነው እያልክ ከዛ ታሳየናለህ ማለት ነው። ቀላል የሚሆነው እንደሱ ነው ወንድም አለም። እሺ አሁን በግምት ስናወራ ብዙ ጊዜ ሚስ እናደርጋለን የእግዚአብሔርን ነገር። እሺ ግምት አላወራው እንደዚህ አይ ነው እንግዲህ በክርስቶስ ሆኖ ዓለሙ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋራ ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። ምን የማስታረቅ ቃል? ዶንት ፎርጌት ቃል ነው የተቀመጠው እነሱ ውስጥ። እንግዲህ እግዚአብሔር በእኛ ስሜታዊ አትሁን ብራዘር። እግዚአብሔር ነው እየሰማ አይደለም እኮ እየሰማው እኮ ነው። ምን አረኩኝ? እየሰማ አይደለም ብራዘር። እንዴ አድምጥ በቃ ልጨርስልህ። እግዚአብሔርን ቃል በእኛም የማስታረቅ ቃል አኖረ እና እንግዲህ እግዚአብሔር በእኛ እንደሚማልድ እደግመዋለሁ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እሱን አውራ እኔ አላወራም። ጥሩ ነገር አውራው አንተ ነው የምታወራው። ከእግዚአብሔር ጋር ታረቁ ብለን እንለምናለንን ንገረኝ። ምን ማለት ነው? ጥያቄ ነው የሞላችብህ ቤተክርስቲያን ብራዘር። እንዴ እየጠየቅኩ እኮ ነው። ማርያም ጋኛ አስታርቂም ብለን ነው የምንለምነው ስዕሉ ፊታ። ይሄው እዚህ ጋር ደግሞ መረጃ ራስህ ሰጠኝ። ከእግዚአብሔር ጋር ታረቁ ብለን እንለምናለን። ማን? በወቅቱ የነበሩት ሐዋርያቶች አይደል እንዴ? ቅዱሳን። እሺ እንድትረዳው ማንን ነው የሚለምኑት? ከእግዚአብሔር ጋር ታረቁ ብለን እንለምናለን ማለት ምን ማለት? እነማን ናቸው የሚለምኑት? ማን ነው የሚለምነው? እሱማ ስለ ስላሴዎች ታውቃለህ እኮ አይደል እንዴ? ስለ ወደ አብ ማን ነው የሚለመነው? አዎ ገብቷል ብራዘር። ለመነው አብ ነው በወቅቱ ያኔ የተጻፈ ጊዜ ይሄን በተናገረ ወቅት ወደ አብ ነበረ። ከዛ በኋላ ግን እኔና አብ አንድ ነን። አሁን ወደ ኢየሱስ ክርስቶስ እንለምናለን። ወደ ስላሴዎች ነው የምንለምነው። አረ አይዞህ ወዳጅ አይልም። አሁን እግዚአብሔርማ እየለመነ እኮ ነው ያለው። ይኸው ደግሜ ላንብብልህ። እንደዚህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ። ማላጁ ማን ነው? እግዚአብሔር። እግዚአብሔር በእኛ እንደሚማልድ። አየህ፣ ማን ነው ማላጁ? እግዚአብሔር። እግዚአብሔር እዚህ ጋር የሚለመን አይደለም። እግዚአብሔር ይብን እየለመነ ነው ያለው በሰዎች ውስጥ ሆኖ። እግዚአብሔር የሚለመን እግዚአብሔር እግዚአብሔር አብ ነው በሚለምነው። አዎ አይገርምም ብራዘር? ቃሉ እንደሱ ነው የሚለው። ኧረ ተው ከእግዚአብሔር ጋር ታረቁ ብለን እንለምናለን። ንገረኝ አንተ። ደግሜ ላንብብልህ ብራዘር። አሁን ከቀልብ ስማኝ። ዛሬ ገና ነው ይሄንን ጥቅስ የሰማው፣ እርግጠኛ ነኝ። ይኸው እንግዲህ ይሄ ማይንድ እንደዚህ ያደረጉ ምናምን እንዲወጣ ሰው ማድረግ ሳይሆን መንፈሳዊ ሆነ አይደለም። እኔ እያለኳት የእግዚአብሔርን ቃል እያነበብኩ እግዚአብሔር ቃል ውጭ አሁን እኔ አላወራሁም። ይኸው የእግዚአብሔርን ቃል እያነበብኩ ያለሁት። ይኸው በደምብ ስማ። እንግዲህ እግዚአብሔር በእኛ ይኸው ወዳጄ፣ ቆይ አንዴ ወዳጄ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። አየህ፣ ማን ነው እሱ? እዚህ ጋር አንዴ። ኧረ ብራዘር አይዞህ ወዳጄ። እግዚአብሔር እዚህ ጋር ማላጅ ነው።
አዎ እግዚአብሔር እዚህ ጋር ማላጅ ነው። ቴንክ ዩ ዳኒ ስለለጠፍክልን። እግዚአብሔር ማላጅ ነው። አየህ የሚማልደው ማን ነው? እግዚአብሔር ራሱ። እግዚአብሔር የትኛው? እግዚአብሔር እኮ አብም እግዚአብሔር አብ ወልድ መንፈስ በስላሴ ሶስትነት ታምና አይደል እንዴ? አንተ ጴንጤ እኮ ያምናል። አሁን ግድ ይለው አሁን የፈለግከውን ሰደው። አሁን እግዚአብሔር እዚህ ጋር ማላጅ ነው። ሲጻፍ ማን ነው የሚለምነው? ወደ ማን ነው እየተለመነ የነበረው? እግዚአብሔር በሰዎች ውስጥ በአገልጋዮች ውስጥ ሆኖ እየለመነ ነው ያለው እንጂ ሰዎች ከራሱ ጋር እንዲታረቁ። አይገርምም? ከራሱ ጋርማ ከራሱ አብ ከራሱ ጋር እንትን ይል ነበረና ነው የሚለው። አፍተር ከመስቀሉ ስራ በኋላ ግን ከመስቀሉ ስራ በኋላ ራሱን ስጋውን ደሙን ካፈሰሰልን በኋላ ግን ወደ ሰዎች አስተላልፎታል። ይሄው እኮ ያው ልክ እኮ ነው። ያው ይኸውልህ የተተላለፈውን ሐሳብ ግን ተረዳው። ይኸውልህ ሰዎቹ እግዚአብሔርን አይደለም የሚለምኑት። ያኮረፈ እግዚአብሔር የምትሰብከው ኦርቶዶክስ ናት። ባይዘው ያኮረፈ እግዚአብሔር የለም። እግዚአብሔር ለእርቅ የሚያስፈልገውን ሁሉ ዋጋ ከፍሏል። ልጁ ኢየሱስ ክርስቶስን ሰጥቷል። ለእርቅ ሬዲ ነው። አየህ ለእርቅ እግዚአብሔር ራሱን ያዘጋጀን እግዚአብሔር እባክህን ታረቀኝ ብለህ አትለምነው። ኦልሬዲ እግዚአብሔር በሰዎች በክርስቶስ ስንት አይነት እርቅ ነው? የነፍስ መዳን ራሱ የትኛው ጋር ነበር? አዳምና የነፍስ አይደለም። የትኛውም ጥል ከእግዚአብሔር ጋር ያለን የትኛውም ጥል ሴትል የተደረገው በራሱ በእግዚአብሔር ነው። ኦኬ በራሱ በእግዚአብሔር በራሱ ግን አንዴ ፈጽሞት ሄዷል። አንዴ ፈጽሞ ሄደ ይላል እኮ አይደል? ቆይ አንዴ ፈጽሞ የሄደውም ጌታ አሁንም የፈጸመው አንዴ ነው እንጂ ያ የፈጸመው ተግባር አሁንም አክቲቭ ነው። ሰዎች አሁንም የሚታረቁት ያኔ አንዴ ኢየሱስ በፈጸመው ስራ ነው። ኦኬ ስለዚህ ያንን የእግዚአብሔር የቆይ አረ ወዳጄ ምን ሆነ ነው? በደሙ ነው የምንታረቀው። በደሙ ነው የምንታረቀው አይደል? አንተም እኮ ታምናለህ ብራዘር። አሁን ቆይ እንደሚያቅሰው አይደለም የምታወራው ወዳጄ። አንዴ ሚዛን እጠይቅሃለሁ። አንተ ሐሳብን ታወራለህ። እኔ አሁን የኔን ሐሳብ ነው እያወራሁ ያለሁት። ኦልራይት የኔን ሐሳብ ነው። ከዛ ሰማሃለሁ። እሺ አየህ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ የማስታረቅን ስራ አንዴ በመስቀል ላይ ፈጽሟል። ለእርቅ የሚያስፈልገውን ዋጋ አንዴ ከፍሎ ጨርሷል እግዚአብሔር። ስለዚህ አሁን ሰዎች ሲታረቁ የሚታረቁት በዛ የመስቀል ስራ ነው፣ በክርስቶስ ኢየሱስ ስራ ነው። በክርስቶስ ኢየሱስ ስራ። ስለዚህ በክርስቶስ ኢየሱስ ስራ የሚሰራውን ይሄንን ስራ በክርስቶስ ኢየሱስ የሚሰራውን ይሄንን ስራ ሰዎች ይሰብካሉ፣ ይነግራሉ። ሰዎች አሁንም እሺ ፉል አርግ ይሞላ ያንን የክርስቶስ ኢየሱስን ስራ ሰዎች አሁን ምን ያደርጋሉ? ይሰብካሉ፣ ይናገራሉ፣ ያወራሉ። ከማጋ ታረቁ ብለው ከእግዚአብሔር ጋር ታረቁ ብለው ይናገራሉ፣ ይመሰክራሉ፣ ይናገራሉ፣ ያወራሉ። ሐዋርያቶች ለኛ እንደነገሩን አየህ በአባቶች እኛ ጋር እንደደረሰ ተነግሮ ተወርቶ ማለት ነው። ወንጌል ተሰብኮ ማለት ነው። የትኛው ስራ? ያ የመስቀል ስራ፣ የክርስቶስ ኢየሱስ የማዳን ስራ። አየህ ስለዚህ ክፍሉ ላይ እየተናገረ ያለው ታረቁ እያልን ለምናችኋለን። በየትኛው ስራ? እግዚአብሔር በልጁ በክርስቶስ ኢየሱስ በሰራው የመስቀል ስራ። እሱ የመስቀል ስራ ነው ምን የሚያደርገው? ሰዎችን ከእግዚአብሔር ጋር የሚያስታርቀው። ያንን የመስቀል ስራ ሰዎች ወንጌሉን ስለሰዎች ሲሰብኩ ሰዎች ከእግዚአብሔር ጋር ይታረቃሉ። በየትኛው? አንዴ በተሰራው በመስቀል ላይ በተከናወነው በክርስቶስ ኢየሱስ ስራ። አየህ እንጂ እዚህ ክፍል ላይ የሚለመን ያኮረፈ እግዚአብሔር የለም። የሚለመን ያኮረፈ እግዚአብሔር በሌለበት ቦታ ላይ እግዚአብሔር አይለመንም። ኦልሬዲ እግዚአብሔር በልጁ በክርስቶስ ኢየሱስ ስራ ነው ዓለምን ከራሱ ጋር የሚያስታርቀው። አይቀየርም። ዘመናት አልፈዋል። ጊዜ ሄዷል። አሁንም ቢሆን ሰዎች የሚታረቁት በክርስቶስ ኢየሱስ ስራ ብቻ፣ ሌላ ስራ የለውም። ሐሳብ ካለ እሰማሃለሁ፣ ጥያቄ ካለ ደግሞ መልስልሃለሁ። ቀጥል። ስለዚህ አሁን ላይ በክርስቶስ ስራ አይደለም እንትን የምትሉት የሚል ኦርቶዶክስ እንደዛ ትላለች ብለህ ነው የምታስበው? በክርስቶስ ስራ ላይ ተንተርሳ አይደለ ነገሮችን ሁሉ መዳናችንን ሁሉ የምታረገው ነው የምታስበው? የትኛውን ነው አንተ የምታስበው? በማርያም ስራ ነው የምትድነው ብላ ነው የምታስተምረው ብለህ ነው የምታስበው? ማርያምን እኮ ራሱ ገና በዛ በሰራልን ልጅሽ በሰራልን ስራ መሰረት በመስቀል ላይ ባፈሰሰልን ደሙ
በቆረሰልን ስጋው መሰረት አድርገሽ ለምኝልን። እናንተ አትችሉም ወይ? አይደለም የምትለው መጠቀም ግን እንችላለን። ቅዱሳንን አሁን ማርያም ላይም ብቻ ፎከስ እኮ አታድርግ። ያን ያህል እንትን ጠላት አይደለችም። እኛም ምናምነው ቅዱሳን ያማልዱናል ብለን ነው አልን። ቅዱሳን ደግሞ ያማልዱናል ብለን ምናምነው የትኛውን ነው? የነፍሱን መዳን አይደለም። የነፍሱን መዳን ኦርቶዶክስ የምታምነው አንድ ጊዜ ኢየሱስ ክርስቶስ በመስቀል ላይ ፈጽሞት ሄዷል። ለዛ ነው ስጋ ወደሙ ድሮ በበግ ደም በምን ምናምን እንደነበር ታውቃለህ። አሁን ግን ምናምን የነፍሳችን መዳን ያለው በክርስቶስ ነው። ማርያም ነፍሳችንን አዳነች ብላ አትሰብክም። ትሰብካለች ካልከኝ ደግሞ አንተ መረጃ ስትሉ ሚል ሰው አለ ትለኛለህ። እንዳይደባለቅብህ እኔም ልጨርስ። አይ ሐሳቡ ላይ ተሩ። አሁን ያልተነሳ ሐሳብ አታንሳ፣ እንዲመች የተነሳ ሐሳብ ላይ አውራ። የተነሳው ሐሳብ ምንድን ነው? የተነሳው ሐሳብ ወደ ማርያም ስዕል ፊት ሆነን የምንለምነው የነፍሳችንን መዳን ስጪን ብለን አይደለም። የነፍሳችንን መዳን አንድ ጊዜ ክርስቶስ ኢየሱስ ምንም ብለህ እሱን አይደለም አያወራለሁ። ምንም ብለህ እዚህ ክፍል ላይ እንዳትከራከረኝ እንጂ ዝም ብለህ እኔ ዝም ብዬ ሰምቻለሁ ዳንኤል። አንተም ደግሞ ስማኝና ነው ተሳስተሃል ብለህ ነው መንገር ያለብህ። አንተ ስታወራ እኔ መሀል ላይ ገባሁብህ እንዴ? ሐሳብ ለማጥፋት ያልገባኸው በክፍሉ መሰረት እያወራው ስለሆነ ነው። ኦራይት የጠየከኝን ጥያቄ እያወራው ስለነበረ ነው። እሺ ስለዚህ አሁን አንተ መጽሐፍ ቅዱስ መሰረት አድርገህ መጽሐፍ ቅዱስን መሰረት አድርገህ ይሄ ክፍል ወደ ማርያም ስለመጸለይ ማውራቱን አሳየን። እየጠበቅን ነው በጉጉት ማለት ነው። ወደ ማርያም ስለመጸለይ ብራዘር፣ ወደ ማርያም ስለማቅረብ እያወራን ነው። እሱ ላይ ነው ፎከስ አድርገን ማውራት ያለብን። መጀመሪያ ወደ ማርያም ምንጸልየው እንዳትሳሳት ማለት ነው። የትኛውን ጸሎት ነው የሚለው መለየት አለብህ። የነፍሳችንን መዳን አድርጊልን አይደለም። የየዕለት ምንሰራቸው ኃጢአቶች አሉ አይደል እንዴ? ለየዕለቱ ኃጢአቶች እኮ አሁንም ቢሆን ያንን ኃጢአት የሚያስተሰርይልን ኢየሱስ ክርስቶስ ነው። ማርያም ነች እኮ አይደለም። ማርያም ኃጢአት አስተሰሪ ናት ብሎ እኮ አይደለም አንድ ኦርቶዶክስ ወደ ማርያም የሚጸልዩ። ገና የሰራውትን ኃጢአት አንቺ የማስታረቅን አገልግሎት ባንቺም አኑሯልና ጠይቂልን ልጅሽን። ምክንያቱም የቅዱሳን የጻድቅ ሰው ጸሎት ታላቅ ነገርን ታረጋለች ይላል። ስለዚህ ማርያም ብትጸልይልን የበለጠ ሞር he can hear us ስለ ልጅሽ ስለ አንቺ ብዬ ወይ ደግሞ ስለ ሐዋርያት ለቅዱሳን የሰጣቸው እኮ ስልጣን አለ ኢየሱስ ክርስቶስ። በስማችሁ ቤተክርስቲያን ለምሳሌ ኦርቶዶክስ በየቦታው ስትሰራ ዝም ብላ አይደለም አይደል የሰራችሁ? በስማቸው ለሐዋርያት ለቅዱሳን የሰጣቸው ስልጣን አለ። እንደዚህ እንዲያረጉ ኖ ላገናኝልህ ብዬ ነው። ስለዚህ አንዴ ቆይ ስሜት ያጡ የኛ ጥያቄ አሁን ጥሩሽ አሁን ማርያም ቆይ እንቀበል። ቆይ አንዴ ለሴክ ኦፍ አርጊውመንት እንቀበል። ኦኬ ምን ብለን እንቀበል? ማርያም ብትጸልይልን ጌታ ይሰማታል ብለን አስዩም እናድርግ። ኦራይት አሁን ቆይ አስዩም እናድርግ። ለምን አስዩም ታደርጋለህ? የቅዱሳትን ጸሎት ይሰማል እንጂ። ቆይ አንዴ ወዳጅ። እሺ አሁን አንተ የምታሳየን ምንድነው? ማርያም እኛ ወደ ማርያም እንድንጸልይ አስምርበት። እኛ ወደ ማርያም እንድንጸልይ የሚያደርገውን መጽሐፍ ቅዱሳዊ ኤቪደንስ ስጠን ብራዘር። እሺ ብሬክ እንዳታረገኝ፣ እሺ ሐሳብ እንዳታስጠፋ። አንተ እንደሰማው ዝም ብለህ ከሰማ በኋላ ይሻላል። ወደ ማርያም መጸለይ ማለት እኮ መናገር እኮ ነው። መጸለይ ማለት ምን ማለት ነው? መናገር አይደል እንዴ? እንዲያድርጊልኝ። መጨረሻው ግን ምንድነው? ቶፑ ከኢየሱስ ጋራ ነው። በመሃል ነው እንጂ እነሱ የገቡት። እነሱ የሆነ ነገር ያስጨርሳሉ፣ ያስፈጽማሉ፣ ይቅር ይላሉ ምናምን የሚለውን ፓርት አይደለም መረዳ። እሱን ትረዳለህ፣ እርግጠኛ ነኝ በውስጥ ታውቃለህ። ማርያምን ግን እኛ የጻድቅን ጸሎት ስለሚሰማ እኮ እሱ እኮ ነው ይሄኛውና የጻድቅ ሰው ጸሎትን ይሰማል። አንደኛ አተቀበልኩልህ እኮ አስዩም አደረግኩኝ ለሴክ ኦፍ አርጊውመንት ተረጋጋ። አስዩም አደረግን እኮ አይደል? አስዩም አደረግን ለሴክ ኦፍ አርጊውመንት ተቀበልኩ። ማስረጃ ስለሌለ ተቀበልኩ። ለሴክ ኦፍ አርጊውመንትን ገዛሁት። ኦኬ ያቀረብኩን ሐሳብ ገዛሁት። ችግር የለም።
ችግር የለም የትም እንደማትሄድ ስለማቅ ማለት ነው። ኦኬ አሁን የጠየቁት ጥያቄ አሁን በምንም ምክንያት ወደ ማርያም ጸልይ፣ በምንም ምክንያት ማለት ነው ወደ ማርያም በምንም ምክንያት ጸልዩ የሚል ኤቪደንስ ግን ስጠን። አሁን አስዩም ማድረግ አንችልም እሱን፣ ምክንያቱም የእግዚአብሔር ቃል ውስጥ ስለሌለ። ኦኬ ወደ ማርያም እንድንጸልይ እና ማርያምን ተስፋ እንድናረጋት የሚያስተምር መጽሐፍ ቅዱሳዊ ኤቪደንስ ስጠን ነው። ኦኬ ካለ ከሌለ ግን እየተጨነክን ያለው እሱ ነው የሚያሳየን። የኛ ጥያቄ እሱ ነው። ወደ ማርያም ጸልዩ ምን ይጨንቀኛል? የጴንጤ ችግሩ ምን መሰለህ? ጽሁፉን ማርያም እንደዚህ ብለሽ አንተ እኮ ጄኔራል ነገር ለምሳሌ ኢየሱስ ክርስቶስ በልሳን እንድንጸልይ ይነግረናል። ኢየሱስ ክርስቶስ በልሳን ጸለየ የሚል አውጥታ ማርያም የሚል ጽሁፍ አውጥታ አሳየኝ ከምትል ጄኔራላይዝድ የሆነ ለምሳሌ ለቅዱሳን የተሰጠ ስልጣን ለማርያምም እኮ የተሰጠ ስልጣን ነው። ስለ ማርያም የለም ብራዘር፣ የለም እያልከን ያለው ለምን የለም እንድል ትፈልጋለህ? ለቅዱሳን የተሰጠ ስልጣን ለማርያም ካለ ችግር የለም። እሺ ካለ ወደ ቅዱሳን ራሱ ወደ ፍጡር ጸልዩ የሚል ካለ አሳየም፣ ችግር የለም። ማርያም እንደሌለ እናውቃለን። ወደ ማንኛውም ወደ ፍጡር ጸልዩ የሚል ማስረጃ አንተ፣ ችግር የለም። እሺ አንተ ንገረኝ፣ ጸሎት ምንድን ነው? ብራዘር አሁን እኔን አትጠይቀኝ። አሁን አንተ ነኝ እንዴ ጸሎት ምንድን ነው ንገረኛ። ከእግዚአብሔር ጋር መገናኘት፣ ከእግዚአብሔር ጋር ኮሚኒኬት ማድረግ ኮሚኒኬሽን ነው አይደል እንዴ? ከእግዚአብሔር ጋር ብራዘር ከማን እሺ ጸሎት ማለት ኮሚኒኬሽን ነው። ወደ ፍጡር ጸልዩ የሚል ማስረጃ ነው የምንሰጠው። እየጠበቅን ነው ያለው፣ ጥያቄ አይደለም። ቅድም እኮ ነገርኩህ እኮ ከእንግዲህ አብ በእኛ ስለሚማልድ ታረቁ ብለን እንለምናለን ይላል። ይለምናሉ አይደል እንዴ? የሚማልደው እግዚአብሔር ነው። ጨረስን። የሚማልደው እግዚአብሔር ነው። እንለምናለን እያሉክ ነው። መስማት አልፈለግኩም እንጂ ጥያቄያችን ወዳጄ ወደ ፍጡር ጸልዩ ቅዱሳን ይለምናሉ እኮ ይለምናሉ። እግዚአብሔር አለምኛው ስለመለመኑ ወዳጄ የቀደሙ ኮሚኒኬሽን ነው። ጸሎት እኮ ነው። መለመን ማለት መጸለይ ነው አይደል እንዴ? ጸሎት አይደል? ያቋል ውስጥ አየህ፣ መለመን ማለት ፍጡር መለመን ጸሎት አይባልም። አማርኛው ግልጽ ነው። ፍጡር መለመን ጸሎት አይባልም ወዳጄ። ፍጡር አይለመንም። ፍጡር ምንም ማድረግ አይችልም። አየህ፣ መጽሐፍ ቅዱስ ጸሎትና ልመናን ጸሎት ወደሚሰማ ወደ እግዚአብሔር አቀርብ ነው የሚለው መዝሙር 65 ላይ ለጥፉልን። የእግዚአብሔር ቃል ውስጥ በዘፍጥረት እስከ ራእይ ድረስ ባለው በየትኛው የመጽሐፍ ቅዱስ ክፍል ላይ ክርስቲያንም ይሁን የእስራኤል የአይሁድ ሕዝብ ወደ ፍጡር ጸልዮ አያውቅም። አየህ፣ ኦርቶዶክስ መናፍቅ ስለሆነች ነው። ካቶሊክ መናፍቅ ስለሆናችሁ ነው። ከእግዚአብሔር ሐሳብ ስለጎደላችሁ ነው። አንድም መጽሐፍ ቅዱሳዊ ኤቪደንስ የሌለ ማለት ነው። ወደ ፍጡር ጸሎት አይቀርብም። ማርያም ጸሎት ተቀብላ አታውቅም። መላእክቶች ጸሎት ተቀብለው አያውቁም። ወደ ፍጡር ጸሎት አይቀርብም ብራዘር። የእግዚአብሔር ቃል ውስጥ በየትኛውም የመጽሐፍ ቅዱስ ክፍል ላይ ጸሎትና ልመና የሚቀርበው ጸሎትና ልመና ወደሚሰማው ወደ ፈጣሪ ነው። በዙፋኑ ላይ የተቀመጠው እግዚአብሔር ብቻ ነው። ለምን እንለምናለን ብሎ ታረቁ ብለን የሚለውን አንተ እሷን ወርድ በደንብ እስቲ ወደ ሌላ የትም አትሂድ። አንተ እውነት እኔ መንፈሳዊ ሰው ነኝ ብለህ ካመንክ እንለምናለን የሚለው ምን ማለት እንደሆነ አስረዳኝ። በቃ እኔ ዝም እላለሁ። ደግሜ ላስረዳ፣ ችግር የለም። ካልገባህ ደግሜ ያስረዳል እኮ አንተም ይገባል። ደግሜ ላስረዳ። አዎ ችግር የለም። አይለምኑም እያልከኝ እኮ ነው። እሱ ለምን ተጻፈ? አንዴ አዎ በደንብ ስማ። ይለምናሉ፣ በደንብ ስማ። የሚለምኑት ግን ማንን ነው? በክፍሉ መሰረት የሚለምኑት ሰውን ነው። አረ እባክህን ብራዘር፣ ወደ እግዚአብሔር ታረቁ ነው የሚለው። አረ ተው ተው፣ ወደ እግዚአብሔር ነው እኮ የሚለው። አዎ ቃሉን አውጣውና እንዴ! ለምን አንተም እየዋሸ ነው፣ በእውነት እየዋሸ ነው። ወደ እግዚአብሔር ታረቁ ብለን ነው የሚለው እኮ። ቃሉን ለጥፈው እስቲ። ስለማታነብ እኮ ነው። ለጥፉለት፣ አንዴ ለጥፈው። ወደ እግዚአብሔር ነው የሚለው፣ ወደ ሰው አይልም። ቆያን ስሜት ያልኩት ብራዘር፣ አሁን ያን ማለት እንደዚህ ሊያደርግን የሚችል እናውቃለን። ለምን ለዘመናት ውሸት ነው የነገሯችሁ። በእግዚአብሔር ቃል ውስጥ የሌለ ታሪክ ነው ያወራላችሁ። አሁን ስለ ቃሉ ቃሉን ዛሬ በደንብ ምንም እኔ ልሰዳደብ አልገባውም። መንፈሳዊ ነኝ ካልክ በመንፈሳዊ ቃል አውራ። ቃሉን ለጥፈውና ወደ ሰው ነው የሚለምኑት ብላል። እኔ ደግሞ መንፈሳዊ እንትን እንደዚህ አታሽሙ አይዞ ምናምን አይባልም። ሲወራባችሁ አትችልም። እሱ ነው። አዎ
አረ ብራዘር እንዴ ምን ሆነ ነው? በሰላም ነው ብራዘር? እግዚአብሔር ጋር ታረቁ ብለን ስለ ክርስቶስ ሚዩት አድርግና አሁን ማውራት ትችላለህ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። ወዴት ነው የሚለምኑት? ወንድም አለ እሺ ሰማለሁ ወገኖች ሰማለሁ። ለዳኒሻ ኔትወርክ ግን ቀይ አብርቷል ዳኒ። እሺ ወገኖች ይሰማል? እሺ ይቅርታ በመሃል ጠፍቼ ነበር። እሺ ይሄው ለአንብብልህ ለሚሰማንም ሰው እናንብብ። ይሄው እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታርቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። አዩ ማን ነው የሚለመነው እዚህ ክፍል ላይ? አንዴ ኔትወርኬ ነው አለው ወገኖች። ኔትወርኬ መጥፎ ቦታ ላይ ገብቻለሁና ለዛ ነው መጥቻለሁ። ብራዘርስ ሰማለሁ። ዳኒ ትሰማለህ እኮ የሚመልስልህ አጣ። ግን ኔትወርክ ቀይ አብርቶብሃል። ያ ኔትወርክ ቀይ ነው። እሺ ሰማለሁ ወገኖች። ኔትወርክ መሰለኝ። ኔትወርክ ስቲል ቀይ ነው። አንድ ቀይ ነው የምታበራው። ከእርግዝና ጋር ጨረሳችሁ? እርሜ ካለ ድምፅ አሰማን እንዳይዘጋብን። ወገኖች ታብታቡን 1 ሚሊዮን እናስገባው እስቲ። ታብታብ እናድርግ። ሞዴሬተሮች ዳኒ ከመጣ አስገቡት። ዳኒን ምናልባት ኤርሚ ቢዚ ይሆናል እና ታብታብና ሼር እናድርግ። ታብታቡን 1 ሚሊዮን እናስገባ። ኤርሚዬ ካለክ ድምፅ አሰማን እንዳይዘጋብን። ሶል አንተ ማውራት ትችላለህ? ያ እስቲ ድምጽ ይረብሻል። ሜቢ መንገድ ላይ ነኝ። እርግዝና እንዴት ነው አለ? እስካሁን የሁለተኛ ቆሮንቶስ ምዕራፍ 5 ጉዳይ ገብተዋል። የማሳረቅን ቃል በእኛ ኖረ የሚለው ገብተዋል። እርግዝና መረጃ ሲንኮስ ይሰማል? እየሰማኝ አይደለም መሰለኝ።
ይሰማኛል። ያ እየሰማን አይደለም። አይ ቲንክ እሱ አውርዱት በቃ። እርግዝና የለህም አይሰማህም? ይውረድና ተመልሶ ይምጣ። ሌላ ሰው አስገቡ እስቲ። አንድ ኦርቶዶክሳዊ ዳንኤል ተመልሶ ይግባ። እኔ ጋር ድምፅም አለ። ትክክል ናችሁ። ያ ኤርሚ አለ። ኤርሚ ሚሊዮን እናስችጋላችሁ። ከመጽሐፍ ቅዱስ ጥቅስ ሲባል አፍ ዘግተህ ዝም ያልከውን ኮሜንት ላይ አፍህን ትፈታለህ። እርግዝናው ጥቅስ ስትባል አልነበረም? እና ወገኖች ታብና ኮፒ ሊንክ እናድርግ። ኤርሚ እስከምመለስ ድረስ 1 ሚሊዮን እናስገባ። ታቡን ሰው እንዴት ከመጽሐፍ ቅዱስ ጥቅስ አምጣ ሲባል ሰላም ብያለሁ። ክርስቶስ ጸጋና ሰላም ይብዛላችሁ። ድንገት አሁን ካወረደን ወደ በኋላ ከወንጌላዊ ቤት ገብተን ኮፒ ሊንክ እንድናደርግ እሺ። ሪፖርት አለው ቤት። ተባረኩ። ጸጋ ይብዛላችሁ። እንዳታቋርጡ ታቡን። ታብ 1 ሚሊዮን እናስገባ። ምናልባት ከዘጋም እስከሚዘጋው ድረስ እና የቲክቶክ ሳይን ያላችሁ ሰዎች መስጣት ትችላላችሁ። ለቤቱ እንትን ነው። ታብታብ ምንም ነገር እየተንቀሳቀሰ አይደለም እና ታብታብ አድርጉ እስቲ። በጣም ከፍ አድርጉት። ኮሜንት አቁሙ። በነገራችን ላይ ኮሜንት ለቤቱ ምንም አይጠቅምም እና የሚጠቅመውን ነገር እናድርግ። የእግዚአብሔር ቤተሰቦች እንደዛ ይሻላል። ጽፋችሁ ምንም አታገኙም። ኮሜንት ማለት ነው። ወሳኝ ነገር ካልሆነ አትጻፉ። ይልቁንም ግን ለቤቱ የሚጠቅመውን ነገር ብታደርጉ መልካም ነው ብዬ አስባለሁ። ክርስቲያን እስከሆንን ድረስ ደግሞ ክርስትናችንን በህይወት ማሳየት አለብን። መልካም ነገር በመጻፍ ማለት ነው። በማላገጥ እና በብሽሽቅ ምንም የሚመጣ ነገር ስለሌለ ወንጌል እየተሰራ ስለሆነ መልካም ነገር መጻፉ ይልቅ በጣም መልካም ነገር ነው። ምሳሌ ልንሆን ይገባል ብዬ አስባለሁ እና ጳውሎስ ራሱ በሰው ፊት ሁሉ መልካምን ነገር አድርጉ ይላል እና ታብታብ በደንብ አድርጎ 1 ሚሊዮን አስገቡት። ኤርሚዬ ካለክ እስቲ ደውሉለት በውስጥ ማለት ነው። ድምፅ አሰማን እንዳይዘጋብን። ዳንዬ ካለክ ደግሞ ብትገባ። ኦርቶዶክስ ካላችሁ ደግሞ ሶል ስላለ ብዙም አይመቸውም፣ ግን ማውራት ከቻለ ማለት ነው። ገስት ላኩ። ኦርቶዶክስ ማለት ነው። አማኝ ሳትሆኑ ኦርቶዶክሶች ገስት ላኩ እና ማርያም ለምንድን ነው ማትሰሚኝ? ምን አጠፋው ይላል እርሱ እና ገስት ላኩ። ማርያም ለምንድን ነው ማትሰማው? መልስ ካላችሁ ማለት ነው። መጽሐፍ ቅዱሳዊ መልስ ካላችሁ ተንበሉ። ገስት ላኩ ኦርቶዶክሶች።
እሺ አንድ ሰው ላይ እስቲ ገስቲ ላኩትን ላስገባ 100,000 ይቀራልና 1 ቢሊዮን ለመግባት ሁላችንም እናድርግ። አስናቀ ተባረክ። ሁላችንም እናድርግ። አንድ ሰው ገብቷል። ማሚ የኔ ድምጽ ይሰማል ግን ንገሩ በኮሜንት። ያ ማሚ ቢለው ግን ብላክ ነው ስቲል አልገባም። ለመናፍቃን ነው ማትሰማው። እስቲ እንነገርን በመጽሐፍ ቅዱስ ማለት ነው። እንደ እግዚአብሔር ቃል አስረዳን በጥቅስ አስደግፈ ማርያም እንዴት እናንተን እንደምትሰማው ማለት ነው። እኛን ማትሰማ ከሆነ እና 100,000 ይቀራል። ሁላችንም ታብታብ እናድርግ። ለኛ አይታይም፣ አልገባም። ለኛ አይታይም በጭራሽ። እንደውም ወጣ። ቆይ ሌላ ሰው ገስት ላይ ካለ ላስገባ። ወጥቷል። አዎ እኔ ጋር ወጥቷል። በቃ እስከዛ ታብታቡን 1 ሚሊዮን እናስገባና እንቀጥላለን። ኤርሚ ሲመጣ ማለት ነው። እሺ ቄስ ኃይለየ ቀሲስ ቀሲስ ዌልካም። እንዴት ነው? ዌልካም እንዴት ናችሁ? አለን እግዚአብሔር ይመስገን። ሁሉ ሰላም ሁሉ አማን። እናንተ ጋር እንዴት ነው? አለን እግዚአብሔር ይመስገን። ጌታ ይመስገን። ርዕሱን ያዩታል እንግዲህ በማርያም ስዕል ፊት መጸለይ መጽሐፍ ቅዱሳዊ ነው ወይ ብለን እየጠየቅን ነው። በማርያም ስዕል ፊት የጸለየ ሐዋርያ ወይ ደግሞ የሐዋርያት ሐዋርያና አበው የሚባሉ እርሊ አሉ ወይ? በማስረጃ እሱን እንዲያወሩ ነው። ቀጥሉ። የሉም። መልስ እሱ ነው ባጭሩና እኔ አንዳንዴ ግራ ስለዚህ የለም የትኛዋ ማርያም ነች የምትሰማው? ኩክየለሽ ነች፣ ስውሯ ነች፣ ጻርቃኔ ነች። ማንም ምንም አይሰውም። የሰው ተረት ነው፣ ሰው የጻፈው ነው። ለምን ትውልዱ ጉንጩን እንደሚያለፋና ጊዜው እንደሚያጠፋ አላውቅም። የተጻፈ አለ የሚያማልደው ተብሎ ጴጥሮስ ስለኛ የሚታይልን ብሏል አለም ዘውትር። ጳውሎስ ደግሞ የሚማልደው ብሏል። በቃ ይሄንን መቀበል ነው። ይሄ ለቢዝነስ የተፈጠረ ነገር ነው። ቢዝነስ ነው፣ ጀስት ቢዝነስ ነው። እየሄዱበት ነው። በርቱ፣ አፍርሱት። መፍረስ አለበት። በቃ ይሄ ነው ያለው ነገር እንጂ የምትሰማም ጸሎት የምትቀበልም ማርያም የለችም። ሰማለው። ተባረኩ ቀሲስ ዳንዬ ቀጠለ። እኔ ውጭ ስለሆንኩኝ ወደ ታክሲ ላይ ስለሆንኩኝ ወደ ስራ ዳንዬ ቀጠለ። ተባረኩ ቀሲስ። እሺ ጸጋ ይብዛልህ ቀሲስ ዳኒ። እንዴት ነህ? ሰላም ነው ወይ? እግዚአብሔር ይባረክ። ሁሉ ሰላም ሰላም ነው። ደገም እያረኳችሁ ነው። እየመጣው ነው። የስም ለውጥ አድርጌ ነው እንጂ ከዚህ በፊትም ገብቻለሁ። በምታደርጉት ነገር ሁሉ በጣም ደስተኛ ነኝ። ጥሩ ነው ያነሳችሁ ሚስጥሩ ነው፣ ሂዱበት። ግን ይሄ ትውልዱ ላይ የተጫነ ትልቅ ትውልድ ዕዳ ነው። ቀላይም የሆነ ቤት ገብቼ ነበረ። እየተሰራ ያለው ድራማ ነው። አሁን ስውሯ ማርያም እየተካሄደ ያለው አስተዳዳሪዋ ሴት ነች እና ቅቤ ከዚህ ከመርካቶ እየገዙ የቅቤ እምነት የሚባል ነገር እያደረጉ ቅቤው ከመርካቶ ተገዝቶ ተጭኖ እንትን ውስጥ ነው የሚገባው፣ ስቶር ውስጥ። ከዛ ይወጣና እንደ ጉር የሚቸበቸበው አሉ በማስም እቺ ስውሯ በምትባለው እና ይሄ ሰው እንዴት አድርጎ አንደርስታንድ እንደሚያደርገው መጽሐፍ ላይ የሌለ የሐዋርያት ልምምድ ያልሆነ
እንዴት ተደርጎ ምን ቢደረግብን ነው ይሄን ያህል ቱማች አይ ዶንት ኖ። እና ግን ትውልዱ ደግሞ ደጋግሞ ሊነገረው ይገባል። በዘመናት የተደራረበ ልጅቷ አሁን እስር ቤት ነው ያለችው አሉ እና ከባድ ነው። የለም የምትሰማ ማርያም የለችም። ለምንም አሰሚኝም አትባልም። የሚሰማ አንድ ነው። በመጽሐፍ የተቀመጠ አንድ አለ። እርሱ ሰው የሆነ ጌታ የሆነ ኢየሱስ ክርስቶስ ፍጡር እና ይሄ ነው ያለው። ዳንዬ እኔ ልል የምችለው ይቅርታ ቄስ ኃይሌ ጥያቄ መጠየቅ እችላለሁ? ጎበና ሰላም፣ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። አለን። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ክርስትና ስትል ከየትኛው የመጣው? ኦርቶዶክስ ተዋህዶ። እሺ፣ ማርያም ትሰማለች? ይሄ ልምምድ ከሐዋርያት ቅብሎች ውስጥ ያለ ቤተ እምነት ያውልህ። አይ ጥያቄ አንስተን አልወጣች። ሁሌ እየጠየቃችሁ አትችሉት። መልሱት ያንዳንድ። ይሄ አጋጣሚ ነው። ይሄንን ቤት አላውቀውም፣ ለመጀመሪያ ጊዜ ነው። ቄስ ኃይሌ ሲያወሩ የሰማሁት ስላለ ምናልባት መልስ ርዕስ አይደለም። አሁን የተነሳ ርዕስ አለን። እኛ ቤቱን ስንከፍት ዓላማ አድርገን በቃ መልስ ካልሆነ በቃ መስማት ነው ያለብን። ሌላ መልስ አልገባኝም። አባባል እስቲ ንገረኝ። ምን ለማለት ነው የፈለግከው? ርዕስ አለና ወንድም አለም ቤት ስንከፍት ዓላማ ይዘን ርዕስ ይዘን ነው ያወራን ያለ ነውና፣ ስለዚህ በርዕሱ ላይ ማውራት ካልቻልክ ሌላ በርዕስ ላይ ማውራት የሚችል ሰው ያውራ። ምክንያቱም ትውልዱ ወደ ማርያም እየጸለየ ዘመኑን እየጨረሰ ነው ያለው። ወደ ሲኦል እየተመራ ነው ያለው እና ይህን ትውልድ መታደግ አለብን። ለምሳሌ አንተ ወደ ማርያም ሲኦልን አይተኸዋል እንደ አንተ ወደ ማርያም ጸልያለህ? አሁን አንተ አልኩህ እኮ ነው። ሲኦልን አይተኸዋል ወይ? ምን ይጠይቃል? አሰማኝ ብራዘር። ወደ ማርያም ጸልያለህ ወይ? ሰምቻለሁ፣ መለስኩልህ እኮ። ሲኦልን ካየኸው እንደዛ አልሰማሁም። ምን አልከኝ? ሲኦልን አይተኸዋል ወይ? በእግዚአብሔር ቃል ውስጥ በደንብ ተደርጎ ተገልጿል። ወዳጅ አሁን ወደ አንተ ጥያቄ ልመለስና ማየት አይጠበቅብኝም። የእግዚአብሔር ቃል ስለሚናገር ማለት ነው። እንደ እግዚአብሔር ቃል የማይኖር የትኛውም ሰው ሲኦል ነው የሚገባው። ስለዚህ ወደ ፍጡር መጸለይ አጋንንታዊ ትምህርት፣ የጣዖት ልምምድ ነው። በእግዚአብሔር ቃል ውስጥ ተጽፎ አይታወቅም። በእግዚአብሔር ቃል ላይ የለም። ስለዚህ እንደ አንድ ኦርቶዶክሳዊ ክርስቲያን ነኝ እንደሚል ሰው አንተ ደግሞ ወደ ማርያም ጸልያለህ። ወደ ማርያም የምታደርገው ጸሎትና ልመና በእግዚአብሔር ቃል መሰረት ከመዘን ነው የጣዖት ልምምድና አጋንንታዊ ስራ ነው። ስለዚህ ይህንን መጽሐፍ ቅዱሳዊ ማስረጃ ካለ ልቀበል ብራዘር። አንተ እንደዛ ነው ብለህ የምታምነው? ምናልከ? አንተ እንደዛ ነው ብለህ የምታምነው? የእግዚአብሔር ቃል እንደዛ ነው የሚያሳየው ብራዘር። አለ አንተ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ኦኬ። እኔ አሁን ለዚህ መልስ የምሰጥህ አንተ እያነበብክ ያለው መጽሐፍ ቅዱስ አስቀድሞ የመጣው ከየት ነው? ከእስራኤል። ስለዚህ ኢትዮጵያዊ ከሆንክ የእስራኤል አባቶችን ነው። ተመስገን፣ ትክክል ነው። አንተ ኢትዮጵያዊ ከሆንክ ኢትዮጵያ ውስጥ በመጀመሪያ ክርስትና ከመምጣቱ በፊት ህዝቡ በምን ነበር የሚተዳደረው ወይም የሚኖረው? ምን ነበር የሚያመልክ? እሱ ሌላ ቀን እነሱ አይነት ጥያቄዎች ካሉ ሌላ ቀን ብራዘር፣ ርዕስ ለመስጠት አትሞክር። እኛ ርዕስ ይዘን ርዕስ ላይ የማውራት አቅም ካለ እናውራ፣ ካለዛ ግን ያው አላዋቂነትን እያሳየን ነው ብራዘር። አሁን ጥያቄ ነው ያለ፣ በህይወትህ ጥያቄ ነው የሞላብህ እንጂ መልስ የለህም ማለት ነው። ኦኬ፣ አሁን ጥያቄ ነው እየጠየቅን ያለ ነው። ለዚህ አጋንንታዊ ልምምድ፣ ለዚህ የጣዖት አምልኮ ለሚሆን አስተምሮ መጽሐፍ ቅዱሳዊ ማስረጃ አላችሁ ወይ ነው ያለው። ምክንያቱም ትውልዱ ዲያቆኑም ቄሱም ጳጳሱም ጭምር ወደ ፍጡር እየጸለየ ነው ያለው፣ ፍጡር እየተማጸነ ያለ፣ ይህን ትምህርት ደግሞ እያስተማረ ነው ያለው። እዚህ ይህንን አጋንንታዊ የሆነን ትምህርት መጽሐፍ ቅዱሳዊ
እንዳልሆነ እናውቃለን። ነው ብላችሁ የምታምኑ ከሆነ ማስረጃ ስጡ ነው እያልን ርዕሳችን ርዕስ አንቀይር ወንድ ማለት አለ ማስረጃ ማስረጃ አለ ወራጅ ዳኒ ማስረጃ አለ ወይ ዳኒ ይሰማል ወራጅ ለኔ ነው ኮሜንት የማይታየኝ ወገኖች እኔ ወጥቼ ልመለስ ይታያችኋል እናንተ ኮሜንት ተመለስ ዳኒሻ ያንተ ድምጽ ለኛ ይሰማል የኛ ድምጽ ላንተ አልተሰማም ወጥተህ ተመለስ እሺ ወጥቶ እስኪመለስ ይሰማለሁ ቄስ ይቀጥል ይሰማለሁ እስቲ አሁን እዚህ ዳኒ ባለው ላይ ነው አሁን ለምሳሌ አገለግላለሁ በቅስናም አገልግያለሁ ብዙ ጊዜም በብዙ እንትን ላይ ሄጄበታለሁ ግን ይሄ እውነት ከእውነት ይሄ አሁን የሚነገረው ነገር ከእውነት የራቀ እንደሆነ አስረግጬ መናገር እፈልጋለሁ ፈጽሞ የምትሰማ ማርያም በዚህን ሰዓት የለችም የሚሰማ ቅዱስ በዚህን ሰዓት የለም በምድር ላይ እስከሌሉ ድረስ ማለት ኤግዚስት ስላላደረጉ ድረስ ይሄንን መጥቶ ለመከራከር ጉንጭ ለማልፋት ከሆነ ኦኬ ጉድ ነገር ግን እውነቱም የመጽሐፍ ቅዱስ እውነት ይሄንን አያረጋግጥልንም ለዚህ ነው እነዚህ ልጆች አምጡ የመጽሐፍ ቅዱስ ወይም ደግሞ ከሐዋርያቱ ልምምድ ወይም ደግሞ ከቤተክርስቲያን አባቶች ከሚባሉት ልምምድ ካለ አንጡ ነው የተባለ ያለው መጥቶ ግን እንደው ድርቅ ብሎ ትሰማለች የሚያማልደውማ ተጻፈኩ ያልተጻፈ ለማንበብ ለምንድነው ሰዎች የሚፈልጉት ስለዚህ ይሄ ፈጽሞ የማይሆን ነው በእውነት ልብህን ራራ አድርገው እዚህ ጋር አሁንኛ ለሌላ ትርፍ ፍለጋ አይደለም ዋናው ወደ መዳን እውነት እንድትጠጋ ነው እንጂ በጣም እልህኛ ሆነ ወይም ከሌ ለምን ተነካ ጥቅም ነገር ካለ ኦኬ የጥቅም ጉዳይ እስካላጨቃጨቀን ድረስ ሰማያዊ ጉዳይ የምናወራ ከሆነ እልህኝነቱን ትቶ ለመግባባት ሞከር ጥቅስ መጠየቅ አሁን አያማልዱም ስቃል ሳለ ሐሳብ ከጥቅስ ቁጥር የተሻለው ሐሳቡን ሚውት አድርግ ለሐሳቡ ነው ሚውት አድርግ ይጭራስ እሱ ሚውት አድርግና ጨርስ ሐሳቡን ከዛ ታወራለህ ሚውት አድርግና ታወራለህ እሺ ቀሲስ ጨርስ ይሄ ነው እኔ ሐሳብ የሚለውም እንግዲህ እኔ የምን ሐሳብ የሰው ሐሳብ ነው በዘመናት የተፈጠረ የትኛው ሐሳብም ከሆነ እኮ መጽሐፍ ቅዱሳዊ መሆን አለበት አንዴ ድምጽ ላሰማላችሁ እሺ ይቅርታ ዘግይታችሁ የመጣችሁ እንኳን ደህና መጣችሁ ተባረኩ ወንድምነት በቃ ቤቱ ምራው ጥቂት ደቂቃ ተባረኩ እሺ ወንድምነት ገብታችሁ አትደበቁ ጋይስ ገብታችሁ አትደበቁ እሺ ቀሲስ ጨርስ ሐሳብ እኔ ሐሳቤን ጨርሻለሁ እንግዲህ እኛ ያለን የነበር ያው እየነገርናችሁ ነው በእነዚህም በወንድሞች እየተነገረ ነው ብዙ የሚለፉ አሉ አንሰማም ብላችሁ የግዴታ እንግዲህ ማመቶ ነገር ጳጳሱ መጥቶ ይነግሯችኋል እርግጠኛ ነኝ አትሰሙትም ጳጳሱ የሚመጣ አትሰሙ ለምን እንደሆነ እንደዚህ እንደምትሆኑ አናውቅም ግን እንድትድኑ ሁልጊዜም እንሞክራለን ድምጻችንን እናሰማለን ይሄ ግዴታችን ነው መዳን በሌላ በማንም የለም የሚሰማ አንድ ነው አለቀ ይሄ ደረደራችሁት ሁሉ በአመት እየለያችሁ አንዴ ኩኬለሽ አንዴ ሰሚነሽ አንዴ ስውሯ አንዴ ጅባስራ እየተባለ ኢትዮጵያ አንዴ ሸንኮራ አንዴ ምን ሚካኤል እየተባለ የሚደረደረው ድርድር ሁሉ የሰዎች የፈጠራ የገንዘብ መሰብሰቢያ ጀስት ምንም ሚኒንግለስ የሆነ ነገር እንደሆነ በትክክል በትውልዱ ላይ እስኪገባው ድረስ እንነግራለን ይሄ እኛ ለዚህ ምስክሮች ነን እንናገራለን ይሄንን ውሸት ደግመን ደጋግመን እንናገራለን በየአመቱ ነው የሚሞቁት በየአመቱ ነው የሚቀዘቅዙት
አሁን ጊዜው የስውሯ ነው መሰለኝ። በዛኛው ዓመት የኮኬለሽ ለመሰለኝ አንድ ደግሞ ጻርቃን ያለች ለምንድነው ደጋሚው ነው የሚለያየው? ደጋሚው ሄዶ እዛ ቦታ ላይ የደገመው ሞቅ ያደርገዋል። ያኛው ሰው ሲቀዘቅዝ እዛ ጋር ሄዶ ደግሞ ያሞቀዋል። ይሄን ትውልዱ ማወቅ መቻል አለበት። ድግምት ነው እየሰራ ያለው፣ አስማት ነው እዛ ጋር እየሰራ ያለው፣ የጣዖት ልምምድ ነው። በትክክል የጣዖት ልምምድ ነው እየተካሄደ ያለው። በግልጽ እየተነገረ ነው ያለው። ይሄን ትውልዱ አውቆ መዳን ካልሆነለት አስቸጋሪ ነው። ጸልዩ፣ ልባችሁን ለኛ አታርጉ፣ ክፈቱ፣ ለእግዚአብሔር እውነት ታመኑ፣ ለቃሉ ታመኑ። ለክርክር ስትመጡ መጽሐፍ የእግዚአብሔር ቃል ሉዓላዊ የሆነው የእግዚአብሔር ቃል ሳፖርት ያደርገኛል ወይ ብሎ አንድ ሰው መጀመሪያ ማሰብ አለበት ሲመጣ። ሃይማኖትን ወክሎ ከመጣ አስቸጋሪ ነው የሚሆነው። ወይ የተለማመደው ልምምድ ከሆነ አስቸጋሪ ነው የሚሆነው። ተለወጡ፣ በልባችሁ ታደሱ። እኔ ይህንን ነው የምችል። አጥንት እንኳን ሲሸጥ አላየንም፣ ግን አጥንት አለ፣ ቅዱስ የሆነ አጥንት አለ። እንግዲህ እየሸጡ ጺም አለ አይደል? አቦ ላይ ሲኬድ አሁን ጺም አለ። በጣም ብዙ ኮተት ነው እዛ ቤት ውስጥ ያለው። እንደ እግዚአብሔር ቃል ቆሎ አለ አይደል? ኤኒ ነገር ይሁን ቢዝነስ ብር የሚያስገኝበት ነገር ካለ እዛ ቤት የማይሸጥ ነገር የለም። ጋይስ የማይሸጥ ነገር የለም። የሚያሳዝነው በቅዱሳን ስምና አንድ ወጥቶ አሁን የሚሸጠውን ቂም የተቃወመ ኦርቶዶክስ ያለ የሚሸጠውን ማር የተቃወመ አለ? ማንም የለም። እኛ ቤት የሆነ ስህተት ሲገኝ ያንን ስህተት እንቃወማለን። አዎ የሚሸጥ የትኛውም የእግዚአብሔር ጸጋ ታክሎበት ሰው ይሄንን ጸጋ አገኛለሁ ብሎ እያሰበ የሆነ ነገር እንዲገዛ አንፈልግም። መጽሐፍ ቅዱሳዊም አይደለም። የትኛውም ሐዋርያ የተቀበለውን ጸጋ በገንዘብ አልሸጠም። በነፃ ተቀብሏል። በነፃ ነበር ሲሸጥ የነበረው። ይኸው ቤተክርስቲያኒቷ ውስጥ አለ ብራዘር። አጣጅም አለ። አረጋይስ እሺ፣ ያጋጠማችሁን እስኪ ኮሜንት አድርጉ። ትውልዱ አሁንም ጨለማ ውስጥ መሆኑን አላወቀም። የሚያሳዝነን እሱ ነው። ጨለማ ውስጥ መሆኑን አላወቀም። ቀጥሎ ኑ በብርሃኑ ተመላለሱ ይለናል። ብራዘር ብርሃኑ ይሄ ነው ወዳጄ። ብርሃን ማለት በቅዱሳን ስም በጻድቅ ምናምን እያልክ ጠጅ መሸጥ ነው፣ ንፍሮ መሸጥ ነው፣ ቂቤ መሸጥ ነው፣ ማር መሸጥ ነው ወዳጄ። ምኑ ነው? ውሃ መቸርቸር ነው? ምኑ ነው? በእግዚአብሔር ቃል ውስጥ አንተ የምታደርገውን ልምምድ ያደረገ የትኛውም ሐዋርያ የለም። የጌታም ትምህርት አይደለም። ወገኖች መንቃት አለባችሁ። ዘመናችሁን በጨለማ አትጨርሱ። የምሬን ነው የምላችሁ። የሚሰማ እኮ አለ፣ የሚያደምጥ እኮ አለ። አንዳንዱ እኮ እግዚአብሔር ጸሎታችን ልመናችንን እኮ የሚመልስልን ኢቭን ሳንጠይቀው ነው። አይገርምም? አባት ስለሆነ አባት ለልጁ ሁሌ የጠየቀውን ብቻ አይደለም የሚያደርግለት። አይደለም ብራዘርስ፣ እንደ አባት ልጆች ያላችሁ ሰዎች ዩ ፊል ኢት ጋይስ፣ ታውቁታላችሁ። ስሜቱ ይገባችኋል። እግዚአብሔር እኮ የምድራዊ አባት እንዲህ ካደረገ እንዴት ሰማያዊ አባታችን አብልጦ አይወደንም? አብልጦ አያደርግልንም? ሳንጠይቀው የልባችንን ጩኸት የልባችንን ገና ሳይሰማ እግዚአብሔር የሚያስፈልገንን እንኳን የሚያደርግልን አባት ነው። ወዳጄ ምን አታገለ? የማትሰማ ብትሰማም እንኳን ማድረግ የማትችል ማርያም ጋር ምን አታገለ?
ጻድቃን ቅዱሳን ጋር መላእክት ጋር ምን አታገለ? እግዚአብሔር እያለልህ አባ አባ ብለህ የምትጮህበት የልጅነት ስልጣን እያለ ለምን በባርነት ለምን ልጅ እንዳልሆነ ስሜት ይሰማል? ባሪያ እንደሆንክ ለምን ፊል ታረጋለህ? እግዚአብሔር እኮ አለልህ። አባቴ ብለህ ስታወራው አቤት ልጄ ብሎ የሚመልስልህ እግዚአብሔር እያለ ምን አታገለ? ወዳጅ ከግዑዝ ጋር ስዕል ሰርተ አዘጋጅተ ምን አታገለ? ወገኖች የሚሰማ እግዚአብሔር አለ፣ የሚመልስ እግዚአብሔር አለ። ወደኔ ጩህ እኔም እመልስልሃለሁ ያለ እግዚአብሔር አለ። ወደኔ ጩህ ተብለሃል ብራዘር። ለምን እግዚአብሔርን አትሰማውም ታዲያ? ለምን አታደምጡም? ለምን አትከተሉም? ወደሱ እኮ መጮ የምትችልበት የልጅነት መንገድ አለልህ፣ ተዘጋጅቶልሃል ወዳጄ። አየህ አሁን ድረስ አባትነቱ አሁን ድረስ ጌትነቱ አይሰማችሁም? በቃ ኢየሱስን ተቀበሉ። አሁን ግራ የምትጋቡት በማርያም በኩል በገብርኤል በኩል ፊቱን ባየው በሩፋኤል በኩል ደግሞ በዚህ በጻድቃኔ ማር እያላችሁ መከራችሁን የምታዩት ልጅ ስላልሆናችሁ እኮ ነው። ቤተክርስቲያናችሁ የምታወራው ውሃ ውስጥ ነክሬ ልጅ አደረኳችሁ ነው የምትለው። የተነከራችሁት ውሃ ውስጥ ነው። ልጅነት አይሰጥም ውሃ። ለዚህ ነው ቄሱም ጳጳሱም መነኩሴም ሁሉም የእግዚአብሔር አባትነት ፊል አያደርገውም። አባ አባ ብሎ የሚጮህበት የልጅነት ስልጣን በህይወቱ የለም፣ በህይወቱ የለም። ለምን? ልጅ አይደለማ። ውሃ ውስጥ ስለተነከርክ አዎ ልጅነት አታገኝም። በዓለም ላይ ሁሉም ሰው ሻወር ይወስዳል። የእግዚአብሔር ልጅ ነኝ ብሎ አያስብም። ሻወር መውሰድ ልጅነትን አያስገኝም ብራዘር። አየህ የእግዚአብሔር ልጅነት የሚገኘው ባመንከው ጌታና በተቀበልከው ኢየሱስ ነው። ለዚህ ነው እንደ ቃሉ መኖር ስትጀምር የእግዚአብሔር አባትነት አንተ ደግሞ ልጅ እንደሆንክ you feel it። እኛ የወንጌል አማኞች አንድ ቀን ግራ ገብቶን አያውቅም። አንድ ቀን እግዚአብሔር አይሰማንም ብለን አናውቅም ብራዘር፣ አናውቅም። በማን በኩል ልሂድ ማርያም ገብርኤል ብለን አናውቅም። ገብርኤልን የሚሰማ እግዚአብሔር ካለ፣ ማርያምን የሚያደምጥ አምላክ ካለ፣ ዳንኤልንም የሚሰማና የሚያደምጥ አምላክ እንዳለ አውቃለሁ። ለምን? የተቀበልነው መንፈስ የአባትነቱን ስሜት የእግዚአብሔርን የአባትነትን ኮንፊርም ያደርግልናል በውስጣችን። እኛ ልጅ እንደሆንን ኮንፊርም ይሆንልናል ወዳጅ። በውስጣችን ያለው ያ መንፈስ ይነግረን። we are sure እርግጠኞች ነን እግዚአብሔር እንደሚሰማ እና ዛሬ ከጨለማ አምልጡ፣ ከሞት አምልጡ፣ ኑ ወደ ኢየሱስ። ማርያም ሆይ ስሚኝ እያላችሁ መከራችሁን የምታዩ ወንድም እህቶች ኑ። የሚሰማ የሚያደምጥ እግዚአብሔር አለ። በጌታ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወትን አግኙ። የልጅነትን መብት ተቀበሉ። ውሃ ውስጥ ተነክራችሁ በ40 እና በ80 ቀን ልጅነትን አገኛለሁ ብላችሁ መከራችሁን ያያችሁ ሰዎች ኑ። በውሃና በዘይት ልጅነት አይገኝም። ልጅነት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። ለዚህ ነው ላመኑት ለተቀበሉት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። የእግዚአብሔር ልጅነት ስልጣን ያለው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመንና በማመን ብቻ ነው። ከዛ ውጪ የእግዚአብሔር ልጅነት ስልጣን የሚገኝበት ውሃ በለው ዘይት በለው የለም በእግዚአብሔር ሕይወት ውስጥ። እና ዘመናችሁን አትጨርሱ ወዳጆች። በእግዚአብሔር ልጅ በክርስቶስ ኢየሱስ ያላመነ ዘመኑን ሙሉ ልጅነት ስሜት ሳይሰማው የአባትነቱን የእግዚአብሔር የአባትነቱን ጣዕሙን ሳያቅ ዘመኑን ይጨርሳል። ሁሌ ያኮረፈ እግዚአብሔር ያለ እየመሰለው፣ የተጣላው እግዚአብሔር ያለው እየመሰለው ዘመኑን ይጨርሳል። ከጨለማ አምልጡ ወዳጆች፣ ከጨለማ አምልጡ። ኑ ወደ እግዚአብሔር ፊታችሁን አዙሩ። እሺ ማቲያስ ሰላም፣ እንዴት ነህ? ሰላም፣ እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ዲያቆን ነህ? አይደለሁም። እሺ ከየት ቤተ እምነት ነህ? ዲኤን ይላል ዲያቆን አይደለሁም እያልከኝ ያለው ታፍርበታል።
ኦርቶዶክስ። ኦኬ ድቁናው በትርፍ ጊዜ ነው? በቃ እሱን ተውና እንቀጥል። አይ በትርፍ ጊዜ ነው ወይ? ለምን አፈርክበት ብለን ነው አልሰጡም። ራስን የጨመርከው ምንም ይሁን በቃ እሱን ተውና እንቀጥል። አይ ለምን አፈርክበት? ቤተክርስቲያን የሰጠችን ማለት ነው። ምንም ችግር የለም ካፈርክበት አላስጨንቀህም። ብራዘር ለምን ተዋሻለህ ብለን። እሺ አይ ባልሆንም ላንተ አይ አይደለውም ነው ያልከው ወዳጄ። ለኔ መጥቀም ሳይሆን አይደለውም ነው ያልከው። ግን ጽፋ መድረክ ላይ አውደ ምሕረት ላይ ብቻ የምትጠቀምበት አልኩህ እኮ ቢሆንም ባልሆንም ላንተ ስለማይጠቅመው እኮ አትዋሻ ብራዘር። ቢያንስ የሚጠቀም ሰው አለ። ኦርቶዶክስ አለ እዚህ ታች ሆነ የምታወራው ነገር ዲያቆን እንደሆንክ እንዲረዳ ቢያንስ እንደው ራስን ባትደብቅ ጥሩ ነው። አይጠቅመንም ለኛ ያንተ ድቁና ኦፍ ኮርስ፣ ግን ለሚሰማ ሰው ቢያንስ የኦርቶዶክስ ካህንን እያወራ እንደሆነ እንዲረዳ ያክል ነው እንጂ ለኛ ምንም አይጠቅመንም። እንቀጥልሽ። ማርያም ትሰማለች ብለህ ታምናለህ? ኦኬ ቅዱሳን ወደ ቅዱሳን የምንጸልየው ለምንድን ነው የሚለው ነው። ማርያም ብቻ ሳይሆን ግን ማርያም ብቻ ሳትሆን ሌሎችም ቅዱሳን ወደ ሌሎችም ቅዱሳን እንጸልያለን። እኔ አሁን የጠየኩ ጥያቄ ላይ ብራዘር የጠየኩ ማርያም ጸሎት ልመናዬን ትሰማኛለች ብለህ ታምናለህ ወይ? አዎ እኮ አልኩህ እኮ እመቤታችን ቅድስት ናት። መቼስ አንተ ቅድስት መሆኗን አትቀበልም? ቅድስት ማርያም በለስ ቅድስት ማርያም በነጠላ አትጥራ። ቅድስት ማርያም እሺ ችግር የለም። አሁን ቅድስት ማርያም ቅድስት ስለሆነ ቅድስት መሆን ማለት ጸሎትን መስማት ማለት ነው አይደለም? አላልኩም፣ አልወጣኝም። በቃ አሁን ካልወጣ ጥያቄ እሱ ነው። እንደ ተራ ስም አትጥራ። የተከበረ ስም ነው። አምላክን የወለደች ናት። ባይዘይ ቅድም አሁን ከሷ ጋር ራስ እሺ ዲያቆን ቅድስት ማርያም ብሎ የጠራ ከእግዚአብሔር ቃል አሳየኝ አንድ ሰው። ተመልከቱ እንግዲህ እመቤታችን ቅድስት መሆኗን ትጠራጠራለህ? ወንድም ማለት ማዕረግ አይደለም ብራዘር፣ ማዕረግ አይደለም ወዳጅ፣ ማዕረግ አይደለም። ይሄ አንዴ አትደረብ ብራዘር። ይሄ የቅዱሳን ሁሉ ያንተ የማርያም የሌሎች በክርስቶስ ኢየሱስ ያመኑ አንተን አላቅም አክቹአሊ። እኛ ግን ስንጠራራ ሁላችንም አትደረብ ወዳጅ። ስለዚህ ማርያም ፊት ላይ ቅድስት ብለህ ጨምረህ አውራኝ አይባልም። እሺ ምክንያቱም የማዕረግ ስም አይደለም። በክርስቶስ ኢየሱስ ያገኘነው አማኞች ሁሉ የተቀበሉት በረከት ነው፣ ለሁላችን የተሰጠ ነው። ስለዚህ ሁላችንም ቅዱስ ነን። ይሄ ማለት የማዕረግ ስማችን አይደለም ወዳጄ። ለፍተን ጥረን ምናምን ያገኘነው መጠሪያ ስማችን አይደለም። ቅዱስ ኢየሱስ ማለት አንችልም። አትደረብ። ስለዚህ ሰርተንና ለፍተን ያገኘነው አይደለም ማለት ነው። አይ የሚደባለቅብህ ነገር ይሄ ነው። እግዚአብሔር ግን በባህሪ አምላክ ግን ብራዘር አምላክ ተሰጥቶት አይደለም። ኦኬ ቅድስና ለእግዚአብሔር ተሰጥቶት አይደለም። እኛ ተሰጥቶን ነው፣ ሆኖልን ነው፣ እግዚአብሔር ቆጥሮልን ነው። ጻድቅ የተደረግነው ኃጢአታችን በደላችን እግዚአብሔር በልጁ በክርስቶስ ኢየሱስ ደም ሽሮልን ነው። አምላክ ግን ተሰጥቶት አይደለም። ስለዚህ ፍጡርን ከአምላክ ጋር ስለተደባለቀባችሁ አሁን ስለ ኢየሱስ ታወራኛለህ፣ ስለ እግዚአብሔር ታወራኛለህ። አየህ ተደባልቆባችኋል የምንለው ለዛ ነው። እያወራ ያለው ስለ ማርያም ነው። ማርያም ተሰጥቷት ነው ወዳጄ፣ ሆኖላት ተቆጥሮላት ነው። እምነቷ ጽድቅ ሆኖ ተቆጥሮላት ነው እንጂ በራሷ ማንነት የጸደቀች አይደለችም። ልክ እንዳንተ እንደኔ እንደ ሁላችን የሰው ልጅ ኃጢአትና በደል እንዳለበት ሁሉ ማርያምም ልክ በክርስቶስ ኢየሱስ አምና የዳነች ናት። ጽድቅና ቅድስና የሆነላት ከሰማይ ነው ወዳጄ። አሁን ጥያቄውን አትቀይር፣ ጉዳዩን አትቀይር ወዳጄ። አሁን በቃ አሁን ርዕሳችን ማርያም ተመልሶልሃል ማለት ነው። አሁን ማርያም ጸሎት ትሰማለች ወይስ አትሰማም? ብራዘር
ጥያቄው እሱ ነው። ቅድስት ማርያም ማለት አለብን አይደል? እቺን መጀመሪያ አረጋግጥ። ወዳጅ ማርያም ማለት አለብን። ማስረጃ አንተ እንደ ማርያም ከተጠራች ቅድስት ማርያም ተብላ ነው የምትጠራው የሚል ማስረጃ አንተ አንተም ቅዱስ ኢየሱስ የሚለው ማስረጃ አምጣልኝ። መጽሐፍ ቅዱስ ቅዱስ ኢየሱስ ብሎ ይጠራዋል። ለዚህ ነው ፍጡርና ፈጣሪ በዛ ቤት ተምታቷል። አይ ለአንተ ሲሆን ነው ፍጡርና ፈጣሪ ታመሳሰላለህ የምትለው ማስረጃ ነው። አንዴ ዲያቆንዬ አንዴ ለዚህ ነው የምንላችሁ ፍጡርና ፈጣሪ የተምታታበት ቤት ነው ያላችሁት። ዲያቆን ነው ግን እንዴት ነው ኢየሱስ ቅዱስ ተብሎ የሚጠራው ብሎ ይጠይቀናል። ሰላም ነው ወዳጆች፣ እያወራህ እኮ ያለው ስለ አምላክ ነው። ኢየሱስ እኮ አምላክ ነው ወዳጄ፣ ወንድም አለም እሱ ፈጣሪ ነው። ጽድቅ ቅድስና አይሰጠውም ብራዘር፣ አይሰጠውም። ተሰጥቶት አይደለም። ማርያም ተሰጥቷት ነው ዲያቆኑ። ማርያም በክርስቶስ ኢየሱስ ጸድቃ ነው፣ በክርስቶስ ኢየሱስ ሆኖላት ነው ወዳጄ። ስለዚህ እሷ አሁን እሱ አይደለም ቤት ስለሆነ አሁን እርሱ በቃ ይሄው ነው ያለኝ መልእክት ይሄ ነው። ጠንቅቄ አውቃለሁ። ማርያምና የኢየሱስን ልዩነት መናፍቅ አይነግረኝም። አይዞህ ወዳጄ። አሁን እርሱ ላይ ምንድን ነው አንተ ማስረጃ ለድንግል ቅድስና ማስረጃ ስለጠየከኝ እርሱ ላይ አሁን እርሱ ላይ ማርያም ጸሎት ትሰማለች ወይስ አትሰማም? እርሱ ላይ ወዳጄ እዚህ ቤት ስትመጡ ነው ባይዘው የምታውቁት ወንድም አለ። እግዚአብሔር ይመስገን፣ ጌታ ይባረክ። ዲያቆኑም መጥቶ ይማራል፣ ቄሱም መጥቶ ይማራል፣ ጳጳሱም መጥቶ ይማራል። እግዚአብሔር ይመስገን፣ ጌታ ይባረክ። ጸሎት መስማት ማለት ምን ማለት ነው? አልገባኝም። ግልጽ ጸሎት መስማት ግልጽ ነው። ምንም ጥያቄ ምንም የተብራራ ጥያቄ ነው። ጸሎት መስማት ኦኬ። እንደማትሰማ ደግሞ መጽሐፍ ቅዱስ ላይ እስቲ ቅዱሳን ጸሎት እንደማይሰሙ የለኝም በላ። እኔ ዲያቆን ነኝ። ማርያም ጸሎት እንደምትሰማ አይደለም አሳየኝ። እንደማይሰሙ ማቅረብ አልችልም በል ብራዘር። እንደማይሰሙ አሳየኝ። መጽሐፍ ቅዱስ ላይ ቅዱሳን ጸሎት መስማት እንደማይችሉ በጸጋቸው በተሰጣቸው ጸጋ ጸሎት መስማት እንደማይችሉ አንተ ደግሞ አሳየኝ። ከዛ ተነሳ ዲያቆን መሰረትን አስተካክለህ ተነስ። መሰረትን አስተካክለህ ተነስ። አይሰሙም ካልከኝ ማስረጃ ዲያቆን ብሎ አይሰሙም አይደለም ማስረጃ ቅዱሳን የምእመናንን ጸሎት መስማት እንደማይችሉ አረ ዲያቆን መልስላቸው ወዳጄ፣ ዲያቆን ይመልስላቸው። እየጠበቁ ነው። እኔ እሰማለሁ ነው የምለው። ማስረጃ እኔ እሰማለሁ ነው ማስረጃ። አንተ ማስረጃ ስለምትሉ እኮ ነው ማስረጃ እየጠየቅን ያለ ነው። ስለምትሉ ነው። ትሰማለች ብለህ የምታምን ከሆነ ማስረጃ አንተ ና ዲያቆን፣ ማስረጃ አንተ ዲያቆን ወዳጄ፣ ማስረጃ አንተ። እኔ ጋር ነው ጸጥ ያለው ወይስ እሱ ጋር ብቻ? ዲያቆን ነው የቤተ ክርስቲያኒቷ ዲያቆን እሱ ጋር ነው ዳኒሻ። እሺ ዲያቆን ነው የቤተ ክርስቲያኒቱ ዲያቆን ነው፣ እናውቀዋለን። ለረጅም ዘመን ነው የምናውቀው። ዲያቆን አይደለሁም እያለ ይዋሻል፣ ሲፈልግ አይደለሁም እያለ ያወራል። ግን አሁን ይሄው ለህዝቡ መልስላቸው፣ ለኦርቶዶክሳውያን አሉ በዚህ ጉባኤ ማለት ለአንተ ዲያቆን ነው የሚናገር ማስረጃ አያስፈልግም። አንተ አይጠቅምም። እኔ እሱ ጋር ነኝ፣ ጥያቄው ላይ ነኝ ያለው። እሺ እኔ ቅዱሳን ጸሎት እንደሚሰሙ አምናለሁ፣ እቀበላለሁ። አንተ ደግሞ እንደማይሰሙ እስኪ ከመጽሐፍ ቅዱስ አረጋግጥልኝ። እንደምታመንማ ስለምናውቅ እኮ ነው ጥያቄ ያቀረብነው። ማስረጃ አስጠን። ምንም አላወራ። እንደምታመንማ እኔ ነገርኩ እኮ። የለኝም በላ። ዲያቆን ነኝ ግን የለኝም በል። ዲያቆን ነኝ ግን የለኝም በል ብራዘር። ኮመንት ላይ እንደመጻፍ አላልኩም። ቀላሉ ይባል አላልኩም። አንተ ቅዱሳንን እንኳን የምታዋርድ ሰው ናቃል። ቅዱሳንን በሙሉ የምታዋርድ ሰው አንተ ብራዘር። እኔ አምናለሁ እንደሚሰሙ። አንተ ደግሞ አላምንም ካልክ እስኪ ማስረጃ አምጣ ዳኒ። አንተ ማስረጃ አምጣ። የለህም። አየህ ዝም ብለህ አይሰሙም የምትለው የለህም። ዲያቆን የለህም። እኔ የሚሰማ እግዚአብሔር ነው ያለኝ። መጽሐፍ ቆይ አንዴ ሚውት አድርግ። ቅዱሳን ከኛ ጋር ስለሌለ አንዴ አይዞህ ብራዘር ዲያቆን አይዞህ።
አይዞ ብራዘር መበርታት ነው ያለበት። አሁን እንኳን ዘንድሮ እንኳን ጸባይን አሻሽል እንጂ መናፍቅ የማያሸብረኝ መናፍቅ ለራስ ተደማመጥ ብራዘር ስብከትህ እቺ ናት። እባክህን አንዴ እንደ ዲያቆን ሁን እባክህን። እዛ ጋር ያረባቦና ዶና ይላል፣ እዚህ ጋር ደግሞ አንዱ ላይ ያለው ሲላል ኮሜንት ጽፈህ መናፍቅ በጣም አያሸብረኝ። አረግ ፉከራ ከጀመረ አያስወራም። አስወርደው ሮካ ሳቦዲ አማካላውዲያ ያረባቦና ዶና ይላል። ጴንጤዝም ብሎ ማይታው እንድታዩ ያክል ነው። ግን ዲያቆን ነው፣ መልስ ግን የለውም። ወገኖች ምእመኑ እኔ ምን ትሰራላችሁ? ይሄው ዲያቆናት እኮ መልስ የላቸውም። ጳጳሱ ቄሱ መልስ የለውም። ብራዘርስ እንዴ እናንተ የእግዚአብሔር አገልጋይ የምትሏቸው ዲያቆናት መልሳቸው ይሄ ነው። ብራዘር መልሳቸው ይሄ ነው። ጳጳሱ መልስ የለም። ወዳጄ ምእመን ዘመንህን በሲኦል አትጨርስ። ይሄ የማንቂያ ደውል ሊሆንልህ ይገባል። ይሄው ሊያወራ የሚችል ሊሞግት የሚችልበት መጽሐፍ ቅዱሳዊ ኤቪደንስ የለውም። ግን ዲያቆን አገልጋይ ነው። አገልጋይ ነው። ያውም አገልጋይ ማለት ቤተ ክርስቲያኒት ውስጥ ዲያቆን መልስ አለው የለም። በኮመንት አንደኛ። ዘመናችሁን አትጨርሱ። ዘመናችሁን አንድም የእግዚአብሔር ቃል የሚያሳይ ቤተክርስቲያናችሁ በሐዋርያት ቅብብል ስር ስለመሆኗ የሚጠቁም ማስረጃ የለም። እኔ አለኝ ኦርቶዶክስ ነኝ፣ ቤተ እምነቴ በሐዋርያት ቅብብል ስር መሆኗን አምናለሁ የሚል አንድ ጀግና ካለ አንድ ቁጥር ይጻፍልን። አንድ ጀግና ማለት እኔ ኦርቶዶክሳዊ አገልጋይ ነኝ የሚል። አዎ ማርያም ጸሎትና ልመናችንን ትሰማለች፣ ጸሎቴን ሰምታለች የሚል አንድ ጀግና ካለ ማለት በሐዋርያት ቅብብል ስር ነው እኛ ያለ ነው ብሎ የሚያምን አንድ ኦርቶዶክሳዊ ዲያቆን ሁን መነኩሴ ሁን ጳጳሱን ይሄው እድል እንሰጣለን። ናግባ ወዳጄ ናግባ። ህዝቡን አታታሉ፣ ምእመኑን አትጫወቱበት። ያንተ ድንቁና የእግዚአብሔር ቃል ውስጥ የሌለን ትምህርት የለም ካላስባለ ምን ይጠቅምሃል ወዳጄ? በቃ አምነህ እኮ የለም ነው ማለት ያለብህ። አየህ አገልጋይነት ለእግዚአብሔር ከሆነ መጽሐፍ ቅዱስ ውስጥ የሌለውን ትምህርት ህዝቡን ሲገጡት ምን ትሰራለህ ብራዘር? ሰው እኮ ስለ ክርስቶስ ኢየሱስ ስም እያለ የንጉሥ ልጅ መባልን እምቢ ይላል። ከመከራን ይቀበላል ስለ ኢየሱስ ስም ሲል፣ ስለ ጌታ ክብር ሲል። አንተ ለፍርፋሪ ብለህ ወዳጄ ትውልዱ ሲኦል ሲገባ ዝም ብለህ ትቀበላለህ? ይህንን የምለው ለቲዮሎጂ ለተማራችሁ ቤተ ክርስቲያንን እንደው እናውቃለን መጽሐፍ ቅዱስን እናውቃለን ለምትሉ ወዳጆች፣ አገልጋይ ለካህናት ነው የምናስተላልፈው። ህዝቡን አታስበሉ። እግዚአብሔር ይጠይቃችኋል። የዚህን ሁሉ ምስኪን ህዝብ ጩኸት፣ የዚህን ሁሉ ምስኪን ህዝብ እንባ እግዚአብሔር ከእያንዳንዳችሁ ይቀበላል። ለሆዳችሁ ስትሉ፣ ለገንዘብ ስትሉ ስዕል እያዘጋጃችሁ፣ የፍጡር ስም እያዘጋጃችሁ ህዝቡን ከእግዚአብሔር ሐሳብ የምታጎሉ ለሆዳቸው ብራዘርስ፣ ለሆዳቸው ማርያም ትሰማለች ቢሉ ለሆዳቸው ለጥቅማቸው ለቅዱሳን አስበው አይደለም። በቅዱሳን ስም ገንዘብ መሰብሰቢያ፣ ንብረት ማከማቻ እንጂማ ያውቁታል እኮ አንድም የእግዚአብሔር ቃል ጻድቃን ቅዱሳን ጸሎትና ልመናን ይሰማሉ ይቀበላሉ የሚል የለም። እስቲ በምድራችን ላይ የገነኑ እስቲ ይዋቸው ጸሎት ይሰማሉ የተባለ እስቲ አንድ ንገሩን ብራዘርስ። አንድ በአካባቢያችሁ ላይ አለ? እግዚአብሔር አብ የሚባል አለ ወዳጆቼ? አለ? ባለወልድ አለ? እስቲ አንድ ጥቀሱ እስቲ ወዳጆች፣ አንድ ጥቀሱ እስቲ። በእግዚአብሔር ስም የተጠቀሰ ቤተክርስቲያን የገነነ በምድራችን ላይ እስቲ አንድ ጥቀሱ። ህዝብ የሚሄድበት አንድ በእግዚአብሔር ስም የተሰየመ ህዝብ የሚሄድበት አለ? የለም።
ጻድቃንና ቅዱሳንን ነው የሚያገኗቸው ከእግዚአብሔር ይልቅ። ጎላ ሚካኤል ብትሉ ሜላ አንድ ቪዲዮ ሰርቷል። ጎላ ሚካኤል ብራዘር አየህ፣ በእግዚአብሔር ስም ቤተክርስቲያን ስም ሲሰየም እዛ ቤተክርስቲያን የሚመጣ ሰው የሚካፈል ሰው ስለሌለ ሚካኤልን ሲያስገቡት ሚካኤል ሚካኤል እያለ ትውልዱ ሲመጣ ቤተክርስቲያኒቷ ጎላች። ከዛስ ጎላ ሚካኤል ይላል ቀጥሎ። ከሞን ጋይስ ከሞን ለራሳቸው ለጥቅማቸው ለሚሰበስቡት ብር ሲሉ ለቅዱሳን ለጻድቃን ብለው እንኳን አይደል ለራሳቸው ሲሉ ለምትገኘው ብር እሲ ያው መርምሩ። በአመት ውስጥ በጣም ትላልቅ እጅግ በጣም ትላልቅ ብር የሚሰበሰብባቸው በዓላቶችን እስቲ ዞር ብላችሁ ቤተክርስቲያኒቷ አለኝ የምትለው ለምሳሌ እሺ ታኅሳስ ወይ ደግሞ ሐምሌ ላይ ነው። እሺ የሚካኤል ደግሞ የገብርኤል አመታዊ በዓላቶች ናቸው። ምን ትላልቅ ብሮች ቤተክርስቲያን የምታገኝ ትላልቅ ንግሶች ማለት ነው። በገብርኤል ስም በሚካኤል ስም የሚደረጉ ፕሮግራሞች ናቸው የሚደምቁት እዛ ቤት። ሰው ስለት የሚያገባው ገብርኤል ጸሎትና ልመናዬን ይሰማኛል እያለ ነው። አስባችሁታል? ለዚህ ነው ለጥቅማቸውና ለራሳቸው ነው የምንለው። የገነነ አንድ እስቲ የእግዚአብሔር ስም ያለበት ቤተክርስቲያን ንገሩን የምታውቁት። አንድ ማለት ነው አንድ ስቱን እስቲ የገነነ በደንብ የሚጠራ የሚታወቅ ሰዎች አመታዊ ክብረ በዓል ለማክበር ብለው የሚሄዱበት አንድ ቤተክርስቲያን የለም። ከበሬ ጀምሮ እስከ ቅማል ድረስ ስለትን የሚሳሉለት ገብርኤል እያለ ምን ብራዘር ቦሌ መድኃኒዓለም አለ ብራዘር ቦሌ መድኃኒዓለም አላለም። የትኛው ሰው ነው ቦሌ መድኃኒዓለም አመታዊ ክብረ በዓል ለማክበር የሚመጣው? ወዳጄ ራስን አሸውድ። የትኛው አመታዊ ክብረ በዓል ለማክበር ነው ቦሌ መድኃኒዓለም ህዝብ የሚሰበሰበው? የትኛው ተአምር አደረገ ተብሎ ነው? የትኛው ጸበል ፈለቀ ተብሎ ነው በመድኃኒዓለም ስም? ወንድም አለ አትቀልድ፣ ዘመንን አትጨርስ ብራዘር። እሺ ኑ ግቡሽ፣ ኑ ግቡ ወገኖች። ይኸው ልኬልሻለሁ ነይ እስኪ ግቢ ታል ኑ ግቡ። እና መንቃት አለባችሁ ወገኖች፣ በጣም መንቃት አለባችሁ። ትውልድ መንቃት አለበት። ከጨለማ ልታመልጡ የምትችሉበት ሰዓት አሁን ነው። በሰማይ የተቀመጠ እግዚአብሔር በጋራ ተደራጅቶ ከቅዱሳን ከመላእክት ጋር የሚመለክ እግዚአብሔር የለም። የሚመለክ እግዚአብሔር የለም። ብቻውን ነው እግዚአብሔር የሚመለከው። ምን ማለት ነው? አምላክ የሆነው ብቻውን ነው። ማንም አያግዘውም። ጆሮ አለው እግዚአብሔር አምላካችን። ጆሮን የሰራ ደግሞ ማድመጥ የሚችል አምላክ ነው። መናገር እንድንችል አንደበት የሰጠን ደግሞም የሚናገር አምላክ ነው እግዚአብሔር። እሱ የት ሄዶ ነው አንተ በማርያም በኩል እግዚአብሔርን የምታዋራው? ብራዘር ለማርያም የምትነግረውን እኮ ኦልሬዲ ሰምቶታል፣ አርምጦታል። ለማርያም የምትለውን ማርያም ወይ እባክሽን የምትለውን ኦልሬዲ እግዚአብሔር ሰምቶታል። ማርያም እንደውም አትሰማውም፣ የለችም በቦታም። ጋይስ ልትነቁ ይገባል። ከጨለማ አምልጡ። አይ እኔ የኦርቶዶክስ አገልጋይ ነኝ መናገር ማውራት እችላለሁ የምትሉ ሰዎች ካላችሁ ግን በደስታ ዌልካም ጋይስ፣ በደስታ ነው የምንቀበላችሁ። መናገር እፈልጋለሁ። ሰላም ናችሁ? እንዴት አደርክ? ሰላም ነው።
አለው ሁሉ ሰላም። ግን አሁን እንደዚህ አንተ ሚካኤል ገብርኤል ምናምን ትርጉማቸውን ታውቀዋለህ አይደል? የገብርኤል የሚባለው ትርጉም ምንድነው? ሚካኤል የሚለው ትርጉም ምንድነው የሚለውን ታውቃለህ ብዬ አስባለሁ። የስምማ ሀብታሙም የተባለ ሰው እኮ ሀብታም አይደለም ብራዘር። ኖ አይደለም፣ ሁሉም ከእግዚአብሔር ጋር የተያዘ ነው። ሀብታም ስለተባለ በፍጹም ሀብታም ስለተባለ አንድ ሰው ሀብታም ነው ማለት አይደለም። ኖ አይደለም እኮ መጠሪያና ማንነት መጠሪያና ማንነት ለያ ብራዘር፣ መጠሪያና ማንነት ለያ አንድ እሱ ነው። ሁለተኛ ደረጃ ደግሞ ምን አለ መሰለህ፣ ሚካኤል ቤተክርስቲያን ሂድ፣ ገብርኤልም ሂድ፣ ማርያምም ሂድ፣ የትም ሂድ፣ እዛ ስጋና ደም የሚፈተተው የክርስቶስ ኢየሱስ ነው እንጂ ስለሌላቸው ነው። ሚካኤልም ገብርኤልም ደም ቁርባን የለውም ስለሌለው ነው። እነዚህን ምስኪን 600 ስለሌለው ነው። ቢኖረው ነው ያው ትሉን ነበር እኮ። ስለሌለው ነው። ሚካኤል መንፈስ ነው። ምን ታደርጉት? ስለሌለ እኮ ነው ብራዘር። 600 አሁን እዚህ ካሉት ሰዎች 400 ምስኪን የአዳራሽ ደናሾች ናቸው። እነዚህ በአዳራሽ የሚደንሱ ሰዎች ለምን ታሳስታቸዋል? ብራዘር ምንም አይወጣ ነገር። እኔ በጣም የገረመኝ የሆነ ቪዲዮ ሰይጣን ፓራላይዝ ያደርጋል ሲባል አሜን አሉ። አንተ ኧረ እባካችሁ አሜን አይባልም፣ ለሁሉ አሜን አትበሉ አለ ፓስተሩ። አይዞህ ብራዘር ብሎ አሜን ነው እኮ የሚሉት። አሁን አንተ አንድ ነገር ስትናገር ኮመንት እዚህ ምናምን ከሳር አሁን እንደዚህ ነው ምናምን ማርያም አሁን ሚካኤል ምናምን እያሉ ይጽፋሉ። ምንድን ነው ብትላቸው ልክ ነው። እኔ አሁን ካወራው ውስጥ አይደለም ካወራሁት ውስጥ የወንጌል አማኞች ስናምን በማስረጃ ነው ምናምን። ይኸው አንተ ማስረጃ አለን ካል እንደማመጥ በሙሉ ማየው እንደማመጥ ታውቃለህ። አሁን ገብተሃል እኮ ይኸው ማስረጃ አስተን ማርያም ጸሎትን ትሰማለች። ቀላል እኮ ነው። ተናገርከው እየነገርኩ ነው ያለው ታው ኖ ይኸው ረሱስ ሚካኤል ላልከው ጎላ የሰፈሩ ስም ነው አባቴ። እኛ አዲስ አበባ ልጆች ነን። ታው እንጂ ጎልቶ ታይ በሚል አይደለም ይወጣልህ። የካመጣው በሰፈሩ ስም ነው። በሰፈሩ ስም ነው የሰጣችሁት ብራዘር። በሰፈር ስም እንጂ ያ ከመንፈሳዊ ነገር ጋር አይገናኝም። ለምሳሌ አይገናኝም እንጂ አልጎላም ሚካኤል። አንተ የት ነው የምትኖረው ብትባል ሚካኤል ጎልቷል ወይስ አልጎላም? ችግር የለም። ሚካኤል ጎልቷል አይደለም። ሚካኤል ጎልቷል ወይስ አልጎላም? ብራዘር ጎላ ምን እንደሆነ ትርጉሙን ታውቃለህ? ምን ማለት ነው? ጎላ ሚካኤል የተባለው አዳም እዛ ድሮ እዛ አካባቢ የሚኖሩ የቤተ መንግስት ሰራተኞች ይኖሩ ነበር። ጎላ የሚባል ትልቅ የብረት ድስት አለ፣ የወጥ መስሪያ እና እዛ ሰራተኞች ስለሚኖሩ በዛ ምክንያት ነው ጎላ የተባለው እንጂ ከሚካኤል ጋር የሚገናኝ ነገር የለውም። በድስቱ ስም ማለት ነው። በድስቱ ስም ማለት ነው። በድስቱ ስም ማለት ነው በሚባል ሚካኤል አይገናኝም ከዛ ጋር። አሁን አንተ ሰሚት ቢባል ሰሚት ነው ምሮሮ ሰሚት ሰፈራ ነው ማለት በጣም እኮ ታዝናለህ ያለሽ ችግር የለም። ዋናው እሺ ቀሩ ያለ እንደዚህ እናድርገው። እዛ ቤተክርስቲያኑ ሰፈር እዛ አለ ቢባል አይገናኝም። በቃ በሰፈሩ ስም ቢጠራ ችግር የለም። 4 ኪሎ ስላሴ 4 ኪሎ ያለው ስላሴ በተመለ ዋናው እነዚህን ምስኪን የአዳራሽ ጨፋሪዎች ለምን ታሳስታቸዋለህ ነው። እሺ በቃ አሁን አንዴ ሰማኝ፣ በደንብ ሰማኝ። ሮያል አየህ፣ አሁን ለህዝቡ ክብር ይኖር። ኦኬ አንደኛ እንዳትገባ ቆይ አንዴ ቆይ አንዴ አረ ላሺ እሰማለሁ ብለሃል ሮያል እሰማለሁ እኮ ሰማኛ። አልጨረስኩም ሮያል አይዞህ፣ አልጨረስኩም። እኛ ቤት ብራዘር ጨፋሪ በለን የፈለግከውን በለን ሊጨፈርለት ሊዘመርለት ክብራችንን ልናጣለት የሚገባ አንድ ንጉሥ አለ። እኛ የሰጠናችሁ ኧረ ብራዘር ዘምር ለማን ክብር እንደምንጨፍር ጠንቅቀን እናውቀዋለን። እኛ ቤት በዙፋኑ ላይ የተቀመጠ አንድ ንጉሥ ነው ያለው፣ ንግሥት የለችም። አንተ ለማርያም ትጨፍር የለ እንዴ ወዳጄ? ለገብርኤል ትጨፍር የለ እንዴ? ለሚካኤል ትጨፍር የለ እንዴ?
አንተ ለገብርኤልና ለሚካኤል ስትጨፍር ሼም ካልያዘ እኛ ለንጉሱ ወዳጄ ለንጉሱ የሚገባው ለታረደው በግ ሽማግሌዎቹ ወድቀው በዙፋኑ ላይ እንደሰገዱለት በዙፋኑ ስር ወድቀው እንደሰገዱለት እኛ ለጌታችን ለመድኃኒታችን ላዳነን ለታደገን ሕይወትን ለሰጠን ለሱ ክብራችንን ብንጥል ብራዘር ጨፈርኩ ቃሉን እንደውም አሳመርከው። ሌላ ቃል የለም ፈልግለት ብራዘር፣ ሌላ ቃል ፈልግለት። ጭፈራ እንደውም ብራዘር አልገለጥከውም። ሌላ ቃል ፈልግለት። የፈለከውን በል። እኛ ቤት ግን ክብር ለሚገባው ለሰራዊት ጌታ ለእግዚአብሔር ብቻ ነው ክብር የሚሰጠው። ወዳጄ ያንተ ጭፈራ አለ አይደል እንዴ? ለሚካኤል ለገብርኤል ለሩፋኤል ምናምን እያልክ ለፍጡር ስታፈነድድ የምትውለው እንደማለም ሰላም ነው ብራዘር። አየ ጭፈራ ካልክ ባይሆን እሱ ነው ጭፈራ ባይሆን እሱ ነው እንደማለም ጭፈራው እሱ ነው። ክብር ለማይገባቸው ክብር እየሰጠ ዝማሬ ለማይገባቸው እየዘመርክ እልልታ ለማይገባው ልል እያልክ ስግደት ለማይገባው ስግደት እየሰገድክ ያለው ዘመንን እየጨረስክ ያለው አንተ ነህ። በል ዘመንን አታስበላ። ለእግዚአብሔር ጨፍረ ዘመንን ጨርስ ወዳጄ። ለፍጡር ጨፍረ ሲኦል ከምትገባ ለእግዚአብሔር ለአምላክ ብቻ ጨፍረ እሱን ብቻ አምልከ መንግስተ ሰማያት ግባ። አየ መጽሐፉ የሚናገረው ይሄ ነው። እግዚአብሔርን ብቻ አምልከን ነው እኛ ዘመናችን የሚያልቀው። አንደርብም አንጨምርም ብራዘር። በጭንቅላታችን ብንቆም ለእግዚአብሔር ክብር ከገለጠው ላደረገልን ለዋለልን ወዳጄ ብራዘር አጣን እኮ ምን እንደው እስቲ አጣን። ለምንሆንለትን አጣን። ለፍቅሩ ምላሽ የምንሆንበትን መንገድ አጣን። አለ እንደው ለእግዚአብሔር ይሄ ይገባዋል የምትለው ነገር አለ? አሳየን ብራዘር። ጭፈራ አይደለም ሁሉን ነገር ለእግዚአብሔር ለአምላካችን ወርዝ ያርግ ይገባው እንጂ እናደርገዋለን። ወንድም ዓለም አዳራሽ ብቻ አይደለም በጓዳ በቤታችን እናደርገዋለን። ለምን አጣና ወዳጄ? ለጌታ ክብር የሚመጥነውን የምናረግል ከዚህ የተለየ ሌላ መንገድ አለ? ምን እናርግ እንዴ ወዳጄ? አጣን። አሳዩን ወዳጆቼ፣ ካለ መንገድ አሳዩን። ከዚህ በላይ እንሆናለን ነው መልሳችን ባጭሩ። ከዚህ በላይ እንሆናለን ወዳጆቼ። እና እንትና ሼማ አይዘንም። ለእግዚአብሔር እየጨፈራችሁ ምናምን ብለህ ስም ብታወራ አረ ብራዘር ሼማ አይዘንም። አረ በፍጹም ሼማ አይዘንም። የምታሸማቅቁን ከመሰላችሁ ማለት ነው። ለአባታችን ለእግዚአብሔር ለአምላካችን ለእግዚአብሔር ሼም አይዘንም። ጭፈራ በለው ምንም በለው ለጌታ ይሁን እንጂ ሼም አይዘንም። ልጆች አላችሁ ለእግዚአብሔር ለአምላካችን የሚመጥን ከዚህ ሌላ አለ? የኛ ክብር ተዋርዶ ስሙ ከፍ የሚልበት ሌላ አለ ወይ ብራዘር? አለ? ካለ ጠቁሙን፣ ችግር የለም። ለአምላካችን ለመድኃኒታችን ለጌታችን ይሁን እንጂ ብራዘር አንተ የፈለግከውን በለው። ለሱ የሚመጥን ብራዘር ለሱ የሚገባ ወርዝ የሚያደርግ የአምልኮ መንገድ አለ ወይ? አዎ ከሆነ ብራዘር እናደርገዋለን። አጣን ብራዘር፣ የለም። አየ የለም፣ ስላጣን ነው። በቃ አየ እዚህ አሁን እኛ ቤት ውስጥ ይሄ ነው የሚከበረው። ጌታ ብቻውን በዙፋኑ ላይ የተቀመጠ እልልታችን፣ ዝማሪያችን፣ ጭብጨባችን፣ ጭፈራችን፣ ዝላያችን ሁሉ ክብራችን የምንጥልለት የተገባው በሰማይ የተቀመጠ ብቸኛ አምላክ እግዚአብሔር ብቻ፣ ሌላ የለም። 4 ነጥብ። ማንም የለም የተገባው። መልአክ በለው ጻድቃን ቅዱሳን በለው ማንም በለው ብራዘር የለም። እኛ ቤት የለም። አንተ ለገብርኤል ለሚካኤል ለሩፋኤል ለምናምን እያልክ ብራዘር ክብርን ስታጣ ሼም ካልያዘ እኛ በዙፋኑ ላይ ለተቀመጠው ለሰራዊት ጌታ እግዚአብሔር
ክብራችንን ብናጣ ሼም አይዘንም። ብራዘር የምን ክብር ነው? የሰጠን ሁሉ ያገኘ ነው የምንለው ከሱ የተነሳ ነው። የትኛው ክብራችን? የትኛው ክብራችን? ብራዘር ስዘል አይተኝ ጨፈረ። የትኛው ክብሬ ብራዘር? እንዴ የትኛው? የለንም ብራዘር፣ የለንም። ያገኘነው ከሱ የተነሳ ነው። ሰው የሆነው ከሱ የተነሳ ነው። ለሰራዊት ጌታ እግዚአብሔር ገና ከዚህ በላይ እንሆንለታለን። ለአምላካችን ላዳነን ለኢየሱስ ከዚህ በላይ እንሆናለን፣ ከዚህ በላይ እንሆናለን። እና የለም ብራዘር እኛ ቤት ይሄው ነው። ይሄው ነው ወዳጄ፣ ይሄው ነው፣ ይሄው ነው ብራዘር። ኑ ወደ ኢየሱስ፣ እግዚአብሔር ብቻ ወደሚመለክበት፣ እሱ ብቻ ወደሚከበርበት፣ ከዘመራችሁ፣ ከጨፈራችሁ፣ ከዘለላችሁ፣ እልል ካላችሁ ብቻውን አምላክ ወደ ሆነው ወደሱ ኑ። ኑ ወዳጆች፣ ኑ ወደዚህ ጌታ፣ ኑ ወደዚህ ጌታ። ለዚህ ነው ጴንጤ ሁኑ ምንለው፣ ለዚህ ነው ጌታን ተቀበሉ ምንለው፣ ለዚህ ነው መላእክቶች ብቻውን መልአክ፣ ቅዱሳን፣ ጻድቃን ብቻውን ለተቀመጠው ለእግዚአብሔር ነው የሚሰግዱት። እናንተ ደግሞ ለፍጡር። ብራዘር ልዩነቱ እሱ ነው። አዎ ልክ ነው። ቢራ እየጠጣ ሊሆን ይችላል ብራዘር፣ እና የአንተ ህይወት እኛን ይመለከተናል? አንተ ቢራ እየጠጣ ነው፣ ምንም አይመለከተንም። ሃይማኖት ቢራ ነው የሚያስጠጣ ወዳጄ። እኛ በመንፈስ የሰከር ነው። ቃሉ እንደሚናገረው በወይን ጠጅ አይደለም የተሞላ ነው፣ በመንፈስ ቅዱስ ነው የተሞላ ነው ብራዘር። ልዩነታችን እሱ እኮ ነው። አንተ በሚያሰክር እየጠጣ ነው፣ እየሰከርክ ነው፣ እየተሞላ ነው። እኛ ግን በእግዚአብሔር መንፈስ እየተሞላ ነው። ልዩነቱ ይሄ ነው። አየህ፣ ህይወትና ሃይማኖት ይሄ ነው የሚለየው። እኛ መንፈስ ነው በእኛ ውስጥ የሚሞላው። ለምን? እኛ ህይወት ነው የተቀበልነው ከጌታ ዘንድ። አንተ ግን ሃይማኖት አለ። ሃይማኖት ሊሰጥ የሚችለው መጠጥ፣ ስካር ብራዘር፣ ዝሙቱን፣ ጭፈራ ቤት፣ እሱን ነው የሚሰጥ። እኛ ግን ኢየሱስ ህይወት ነው የሰጠን። ህይወት እንዲሆንልን እንዲበዛልን ነው ጌታን የተቀበልነው። ይሄው በስቶልናል። የሚገርም ነገር፣ ትላንት እንዳንተ ነበርን። እያንዳንዳችን ታሪክ ነበረን። ኢየሱስ ሲመጣ ነው ታሪካችንን የቀየረው። ኢየሱስ ሲመጣ ነው ኑሯችንን ያስተካከለው። ኢየሱስ ሲመጣ ነው ብራዘር እንዳንተ ነበርን። በነውራችን እንኮራ ነበረ። አየህ፣ መጠጣታችን፣ መስከራችን እንደ ክብር ብራዘር፣ እንደ ክብር ነውር የሆነውን ነገር በአደባባይ እናወራበት ነበር። ዛሬ ግን ገባን። ዛሬ ግን ተረዳን። ነውራችን የሸፈነልን ጉዳችንን እግዚአብሔር አምላክ የደበቅ ስሙ ይባረክ። ጌታ ሆይ እናመሰግንሃለን። ከጨለማ ስላወጣህን፣ ከድቅድቅ ጨለማ እግዚአብሔር ሆይ ስለታደከን ክብር እንሰጣለን ለአንተ። እንዳንተ ነበር። መጠጣት፣ መስከር ብዙ የሚያኳራ ጉዳይ አይደለም። ህይወትን ዞር ብለው ብዙዎቻችሁ ህይወታችሁን ዞር ብላችሁ ለመውጣት እየታገላችሁ ነው። አቅቶ ነው ብራዘር። ቀንበር እንደሆነ ታውቀዋለህ። ቀንበር እንደሆነ ታውቀዋለህ። ይሄንን ቀንበር ሃይማኖት ነፃ ሊያወጣ አይችልም። ሃይማኖት ስር ካለ፣ አዎ ኢየሱስ ካላገኘ ቀንበርህን ሊሸከም የሚችል ማንም የለም። የባስ ቀንበር ነው የሚጨምርልህ። ትጠጣለህ? አዎ እንግዲያውስ አጫሽ ነው የምትሆነው። መነኝ ታጨሳለህ? አዎ ቃሚ ትሆናለህ። አትቀርም እዛ ጋ ብራዘር። በየመሸታ ቤት አዳር ይሆናል። ይሄው ነው ህይወት። ዓለም የምትሰጥ ቀንበር ከዚያ አያልፍም። እኛ ግን ኢየሱስ ደረሰልን። ጌታ መጣልን። ቀንበሬ ቀሊል ነው አለን። ያንን ሸክማችንን ወሰድን። እናጨስ ነበር፣ እንጠጣ ነበር፣ እንዘሙት ነበር። በዓለም ኃጢአት ውስጥ ተጨመላልቀን ነበር። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ ያንን ሁሉ ከባድ ሸክም ኢየሱስ ከላያችን ላይ ወሰደልን። ስሙ ይባረክ። we are ክርስቲያን ብራዘር፣ አማኞች ነን። ህይወት የሆነልን እና አንተ የምትኳራበትን ህይወት አልፈነዋል። አራዳነት መስሎን ብዙ አድርገናል ብራዘር። በዓለም ቆይተናል። ምናልባት አዲስ ትሆን ይሆናል ብራዘር። ጀማሪ ትሆን ይሆናል ብራዘር። መጠጥህ በአደባባይ በኩራት የምታወራበት ጉዳይ አይደለም። ከሰው ተራ ያደረገን ቀንበር ነበረ። አየህ፣ ከሰው ተራ ያደረገንን ቀንበር በአደባባይ መተህ እንደ ኩራት አታወራው።
መጠጥ የብዙ ሰዎችን ሕይወት ያበላሸ ስንት የት ይደርሳል የተባለን ሰው ሕይወቱን ያጨለመ ነውር የሆነ ተግባር ነው። ብራዘር በአደባባይ የምታወራበት የምትኩራራበት ጉዳይ አይደለም። ኢየሱስ መጥቶ ነው በመጠጥ ምክንያት አዳራችን ውሏችን ቱቦ ውስጥ የነበርን ሰዎች ኢየሱስ መጥቶ ነው ቀንበራችንን ከላያችን ላይ የወሰደው። የምንኩራራበት ጉዳይ አይደለም። የምንኩራራበት ጉዳይ አይደለም ብራዘር አይደለም። እና አይዞ ወዳጄ አይዞ ስላልበራልህ እኮ ሃይማኖት አንድ ቀን ጌታ ይደርስልሃል። አንድ ቀን ይደርስልሃል ጌታ። አንድ ቀን ጌታ ይደርስልሃል። እናምናለን። ኢየሱስን እንደጋረዷችሁ አይቆዩም። ኢየሱስ ክርስቶስን እንደደበቋችሁ አይቆዩም ብራዘር። እግዚአብሔር አንድ ቀን ራሱን ይገልጥልሃል። ታይዋለህ፣ በሕይወትህ ታይዋለህ። ይገባሃል አንድ ቀን ያንን ሁሉ ዘመንህን ስታስጠጣ ስታስጨፍርህ በየመሸታ ቤቱ ስታስኖርህ የነበርከውን ሕይወት ያንን ዘመን የምትረግምበት ሰዓት ይመጣልሃል። ይኸው መጥቶልናል። እግዚአብሔር ይባረክ። ይኸው ዛሬ ያው ምን ሆነን ነው እንላለን። ስሙ ይባረክ። ያ ሁሉ ዘመን ይቆጨናል። ዘመን ያመጣልሃል ጌታ ለአንተ እና አይዞ ብራዘር አይዞ ነው ምንልህ። አይዞ እና በቃ ምን ነው በኖረና ነው ዝማሬያችን። ሌላ አዲስ ዝማሬ ብራዘር፣ አዲስ ጭፈራ አልከው። አዎ አዲስ ጭፈራ ለአምላካችን ካለ ለታረደው በግ በዙፋኑ ላይ ለተቀመጠው ማህተሙን ለፈታው ለሱ ብራዘር አዲስ ካለ አዲስ ለጌታ የሚመጥ ይሄን ነው የምናደርገውና መልእክታችን ይሄ ነው ብራዘርስ። ከጨለማ ውጡ፣ ወደ ኢየሱስ ኑ። ክብር ለጌታ ይሁን። ጌታ ይወዳችኋል። ኑ ወደ ኢየሱስ ኑ ወደ ጌታ ወደ ኢየሱስ ኑ። ይሄ ነው መልእክታችን። ወንድምነት መታል አለ አለኝ ወንድምነት ተባረክ። ከልጆች ጋር ቢዚ ሆኜ ነው እየሰማኋችሁ ነበር። እግዚአብሔር ክብር ይሁን። ይኸው ነው መልእክታችን ይኸው ነው። የማይቀየር በዘመናት መካከል ኤክስፓየርድ የማያደርግ ለሚሰሙት ሁሉ ጸጋን የሚሰጥ ለነፍሳችንም እረፍትን የሰጠ ጌታ ለሌሎችም ደግሞ ይሰጣል። ይሄን ነው የምናውቀው። ለእግዚአብሔር ክብር ይሁን። በዚህ ምድር ላይ የሚያሳፍረው ነገር አያሳፍርም፣ የማያሳፍረው ነገር ግን ያሳፍራል። በተለይ በሃይማኖቱ ቤት ላለ ማለት ነው። እያየን ነው። ለእግዚአብሔር ከዘመርክ በጣም ነው የሚያሳፍረው፣ ለዚህ ዓለም ሰው ማለት ነው። ከነ ማይክል ጃክሰን ጋር የሚያብዱ ሰዎች ለክርስቶስ ሲሆን ይቃወማሉ። ከነ ቦምባርሌ ጋር በነበረበት ጊዜ ይዘፍኑ የነበሩ ሰዎች፣ አቅላቸውን ይስቱ የነበሩ ሰዎች ለጌታ ግን ሲሆን ይሸማቀቃሉ። ስለ ኢየሱስ ክርስቶስ መድረክ ላይ ከተነገረ ነጠላ ካለ አፋቸውን ይይዛሉ፣ ከሌለም በእጃቸው ይይዛሉ። ምክንያቱም አያውቁትም፣ የክብርን ጌታ አያውቁትም። ያወቁ ልጆቹ ግን ምን እንደሚሆኑ ዳንኤ ወንድምነት ስለተናገረ ራው ላይ መድረብ ቃላት መረጋገም ካልሆነ በስተቀር ሌላ ምንም ሊመጣ አይችልም። ኢየሱስ ክብራችን ነው። እግዚአብሔር ክብራችን ነው። የትኛውም ቦታ ላይ አንተ ትውልድ ማፈር ከሌለብህ በጌታ ነው ማፈር የሌለብህ። ምክንያቱም አያሳፍርም ነው። ምክንያቱም በመዝሙር መጽሐፍት ላይ የጌታን ስም የሚጠራ አያፍርም ይላል። ሌሎች ያሳፍራሉ። እናት አባቶቻችን፣ ወንድም እህቶቻችን፣ ጓደኞቻችን የሆነ ቦታ ላይ በሆነ ጊዜ የምናፍርበት ይመጣል። በእናትህ ታፍራለህ። የሆነ ቦታ ላይ ሁሉ ቀን ባታፍርባትም እንኳን የሆነ ቦታ ላይ በስተቷ ታፍራለህ። ሰዎች ዘንድ በአባትህ ታፍራለህ፣ በወንድምህ በአብሮ አደገ ታፍራለህ። በራሳችንም እናፍራለን። በብዙ በትዳር አጋሮቻችን ልናፍር እንችላለን። የሆነ ቦታ ላይ ሚስቴክ ሲሰሩ፣ ስህተት ሲሰሩ ማለት ነው። በልጆቻችን እናፍራለን። በኢየሱስ ግን አናፍርም። በእግዚአብሔር ግን አናፍርም በምንም አይነት መልኩ። ምክንያቱም እሱ የሚያሳፍር አምላክ አይደለም። ለዚህ ዓለም ሰዎች ግን እግዚአብሔር ተብሎ ሲባል ሰይጣን ከጥንቱንም
ትውልዱን ያደራጀው እግዚአብሔርን ተቃዋሚ አድርጎ ነው። ከኤደን ገነት ጀምሮ በቃ የእግዚአብሔር ተቃዋሚ አድርጎ አቅልህን ስተሃል አይምሮን አታል ብለው የሚሉህ ስለ እግዚአብሔር ስታስብ ነው። ጌታን ስታስብ ምንድነው አንተ ምን እንዴ በዚህ በልጅነት ነቃ ነው እንጂ ማለት ያለብህ የምን መንከርፈፍ ነው ምናምን ነገር ብለው ይለዋል። እና አያሳፍርም ጌታ እግዚአብሔር ማለት ነው። ስለሱ እንደዘመር ነው ከሆንለት በላይ እንሆንለታለን። ሌላ ቃላት ተገኝቶ ብናመሰግነው በህይወቴ ዘመን ሁሉ እኮ ነው ለእግዚአብሔር ዘምራለሁ እኮ ያለው ዳዊት። በህይወቴ ዘመን ሁሉ ለእግዚአብሔር እዘምራለሁ። ጨርቁን ጥሎ ነበር እኮ በከረኝነት ቦታ ባነሳው ጌታ ፊት ወደ ጽዮን ተራራ የቃል ኪዳኑን ታቦት ባስገባ ቀን በእግዚአብሔር ፊት የሆነው ማለት ነው ዳዊት። ኦኬ የንግስና በትሩን የንግስና አክሊሉን የንግስና ልብሱን ካባውን ለብሶ አልነበረም እንደዛ ሲሆን የነበረው። ሜልኮል የናቀችው የንግስና ልብሱን ለብሶ እንዳይመስላችሁ ሚስቱ ነች የናቀችው። ምክንያቱም እንደዚህ አይነት ስርዓት እንዴት ነው በዚህ በእስራኤል ቆነጃጀት ፊት ዝም ብሎ በዘመንኛው አማርኛ ምንድነው የሚያበራግድህ ምናምን ነገር ብሎ ሚል ማለት ነው። ምንድን ነው ብሎ ሚል ማለት ነው። ሴት ፈልገህ ነው እንደዚህ የምትሆነው አይነት ነገር ማለት ነው። ምንድን ነው ማለት እንዲህ ክብርን አጠብቅም። ክብር የሚባል ነገር የለም። በባህላችን እኮ እንደዚህ አይደረግም አይነት ዳዊት እዛ ጋር ብራዘር ባህል ምናምን ነገር የሚባል ነገር የለም። እሱ ነው የሚያውቀው ኬት እንዳነሳው። አንበሳና ድብ ከሚሰማሩበት የዚህ ፕላኔት ጨካኝ ወረስት የተባሉ እንስሶች ከሚሰማሩበት ጫካ ውስጥ በጎች እየጠበቀ ስንቴ እንዳዳ ነው የሚያውቀው። አባባሴ አይደለም የሚያውቀው፣ ወንድሞቹ አይደሉም የሚያውቀው፣ ዳዊት ነው። ከየት እንዳነሳኝ አውቃለሁ ማለት ነው። አሁን ከምሆንኩለት በላይ እሆንለታለሁ። በቃ ቁርጥሽን ወቂ እንደማለት ነው። ማዳኑን ያዩ በጎነቱን ያዩ እንደዚህ ይናገራሉ፣ እንደዚህ ይሆኑለታልና በእግዚአብሔር አናፍርም። እኔ ሁሌ እንደምነግራችሁ ጌታ እግዚአብሔር ምስክር አልኩ። በዚህ ትውልድ ፊት ትውልዱ ቢንቀኝ እስኪንቀኝ ድረስ በሆን ደስ ባለኝ። ግን ህግ ነውና በህግ ትዳኛለህ። እርቃኔን ቆሜ መስበክ ውስጤ እንደዛ ስለ ኢየሱስ ማለት ነው። እርቃኔን እኮ ዓለም በተሰበሰበበት ይሄ የምናፍርባቸው ብልቶች አሉን አለን ብሎ የሚለው መጽሐፍ ቅዱስ ላይ እነሱ ግልጽ ሆነው እየታዩ ማይክ በመንፈስ ቅዱስ ኃይል ወንጌል በሰብክለት እማላፍርለት ጌታ ነው። ህግ ግን ስለሚያስቀጣ በምድር ላይ ለሰው አይምሮ መጠንቀቅ ስላለብን ብሎ በሚል እንጂ እሱ ካደረገልን ነገር የተነሳ ይህንን ብናርግ ሲያንስበት እኮ ነው። ቀራኒዮ ኮረብታ ላይ እኮ ጨርቅ 12 እኮ አይደለም ለእኔ ሲል እርቃኑን የተንጠለጠለው። ኦኬ የውርደት ሞት እኮ እንዲሞት እኮ ነው ያደረጉት። ያን ሁሉ የሆነ እሱ ለእኔ ከሆነ እኔ እዚህ ትውልድ ፊት ምንም የወንድነት ጾታ መለያየን ነው የምታየው፣ ዓለም ቢያየው የሚያየው ማለት ነው። እና በዚህ ትውልድ ፊት ልፈርድ በዚህ ጉዳይ በፍጹም እኮ አልኩ። ለሰው አይምሮ መጠንቀቅ እስከዚህ ድረስ ክብራችንን ጥለን የምናገለግለውና የምናመልከው ጌታ ነው። ተው እባክህ። እንዲህ አይነት የገባን ፍቅር የተረዳነው ፍቅር የገባብን የእግዚአብሔር እሳት ምን እንደሆነ ቢያውቁ እንዲህ ባላሉ። ጌታን ካከበረው እሱ ይክበር እንጂ ምንም የማስጠብቀው የኔ ክብር የለም ነው። ምንም የምናስጠብቀው የሱ ክብር የለም። ቅድም ወንድነት ሲናገር እንደነበረ ምንም የምናስጠብቀው የሱ ክብር አለ። ማን የኛ ክብር አለ? አሁን ኤርሚያስ የትኛውን ክብሩ ነው የሚያስጠብቀው? እና ሰው የገባውን ያህል ነው የሚኖረው፣ የገባውን ያህል ነው የሚናገረው፣ የገባውን ያህል ነው የሚመልሰው፣ የተገለጠለትን ያህል ነው የሚኖረው። ጌታ እኮ ጌታ ነው ብራዘር፣ ጌታ እኮ ጌታ ነው። ሌላ ቃላት ስለሌለን ነው። ስሙን ጠርተን እንባ ነው የሚቀድመን። ዳዊት እንደዛ ነው የሆነው።
ምድር እኮ አልቀረም። ከሰሜን ከደቡብ፣ ከምስራቅ ከምዕራብ፣ ከሰሜን ከደቡብ፣ ከአራቱ ማዕዘናት የእስራኤል ሕዝብ እንዳለን የተሰበሰበ ሌዋውያን ካህናት ልብሳቸውን ለብሰዋል። የክብር ልብሳቸውን፣ የካህናት ልብሳቸውን፣ ታቦቱን የተሸከሙትም ልክ እንደዛው የጦር ጀነራሎች ሰይፋቸውን ይዘው የውትድርና ልብሳቸውን የሚለብሱትን ለብሰዋል። ከሱ ጋር ያሉ የሚባሉ የመንግስት በሱ አስተዳደር ውስጥ እንዲሰሩ የመረጣቸው አብረዋል። በቃ በጣም ጥሩ ጥሩ ልብስ ለብሰው ለክብረ በዓል ቀን የሚለበስ ማለት ነው። ምክንያቱም የእግዚአብሔር ቃል ኪዳኑ ታቦት ወደ ጽዮን ተራራ እየመጣ ነው። ያረኛ ግን ፕሮቶኮል ጠብቆ የመጣ ይመስላል። በጌታ ፊት ፕሮቶኮል የሚባል የለም። አንደኛ ሰውየው ዘማሪ ነው፣ ዝም ብሎ ዘፋኝ አይደለም፣ ዘማሪ ነው። የዝማሬ ቅባት ላው ላይ የወረደበት ሰው ነው። በቃ ሁለተኛ የእግዚአብሔር ክብር ሳሙኤል ዘይቱን ካፈሰበት ቀን ጀምሮ የእግዚአብሔር መንፈስ በሱ ላይ አለ። ልብ በል ሁለት በላይ ሆነለታል አላት አለው ብር ዋንጫ የስላሴ መጠጫ እያለ አብሮ ስላሴም ድራፍት ገልባጭ እሱም ድራፍት ገልባጭ አይነት ነገር አድርጎ የሚስል ትውልድ ለእግዚአብሔር ሲዘምር ነው። እና ታው ስርዓት አርጉ። ስላሴ አይጠጣም፣ እግዚአብሔር ክቡር ነው፣ እንደዚህ አይባልም። እግዚአብሔር እንደዚህ አያከብረውም፣ ጌታ እንደዚህ አያከብረውም። እና ወንጌልን ምናምን እያነበብኩት ነው እና በጣም ደስ ይላል። በጣም አሁን ባይገርምህ ምዕራፍ 10 ደርሻለሁ። ኧረ እባክህ ሙት ዋው! ምዕራፍ 10 ኖርማሊ ምዕራፍ 6 ምናምን ሰማሪያዋ ሴት ምናምን የሚለው ምዕራፍ 5 ነው 6 ምዕራፍ 4 እስከሱ ማለፍ ያለው ይሄጃለሁ። አብዛኛውን ነገር እንትኖች ሲጠይቁት ምንድነው አይሁዶች ሲጠይቁት ምናምን ያለበት ምናምን ብዙ ይሄጃለሁ። ሰዓት ዘለው ነው የምታነባው አይደል? አልዛ እንዴ ከዘለልኩት ማምኑ ፖይንት ያዝኩት ሀሳቡን አታገኘው። እያነበብኩት ነው። በጣም ነው የተመቸኝ። ሙሉ ለሙሉ የኢየሱስ ክርስቶስን እሱ ራሱ የራሱን የሚገልጽበት አዳኝ እንደሆነ ምናምን የሚለው ነው ፓርት አይደለ አብዛኛው። በቃ መጽሐፉ ላይ የተጻፈውን ስታነበው ኢንተረስቲንግ ነው የሚልህ። አንዱን አንበበ በቃ ሲል አቆም ስትል ደግሞ ሌላኛው ምዕራፍ ጀምር ይልሃል። ምን ይሰማሃል ስታነበው? በጣም ነው መደሰተው። ባይዘው ባይገርም ኖርማሊ እንደዚህ ቆይበታለሁ ብዬ አላሰብኩም። እንደውም ቆይቻለሁ፣ ጨርሰዋለሁ። አሁን ትንሽ ቀን ነው ለመሰለ። በጣም ኢንተረስቲንግ ነው ለመሰለ። የሆነ አንዱን አንብበህ አንድ ነገር አንዱን አንብበህ አንድ ነገር ሲል በጣም ደስ ይልሃል። እና ስታነበው እንደሚሰማ ደስ ይለኛል። በጣም ኢንተረስቲንግ ነው በጣም ለመሰለ። እንግዲህ አላቅም ፈርስት ታይም ነው ኢን ማይ ላይፍ እና የመጀመሪያ ስለሆነ ሊሆን ይችላል አላቅም። መጽሐፍ ቅዱስ ስታነብ ደስ አለ። ይሄው ነው የሚሆነው። አንብቤ አላቅማ ምነካባት አንብቤው አላቅም። እና ለመጀመሪያ ጊዜ በእኔ ግብዣ ነው ያነበብከው? አዎ እንዴ በነገራችን ላይ አሁን እኮ ራሱ የገባሁት ምናምን ስክሮል አድርጌ ሳገኘ ነገው ፍሬንድ ስለሆነ ኦንላይን ስትሆን ወዲያው ነው የሚነግረኝ። እኔ ገብቶሃል አይደል? ኦኬ። እና ያው ድሮ ገብቼ ሰደብ አድርጌ ይወጣ ነበር። አሁን ደግሞ እስቲ ምን ለምንድነው እሱ ነገር ልተወው ብዬ ትቼዋለሁ። ታውቃለህ ስድብ የለም። ግን አሁን ለምሳሌ ዮሐንስ ወንጌል አንብብ፣ ክፋት የለውም። አንብብ ብለኛል። ምንድነው ክፋቱ? ዮሐንስ ወንጌልን ማያነብ ኦርቶዶክስ አለው? የለም። ማያነብ ጴንጤ ያለው? የለም። ስለዚህ እግዚአብሔር ቃል ነው። አዎ። ስለዚህ ባነብ ይጎዳኛል? አይጎዳኝም በሚል እያነበብኩት ነው። እና ዛሲት አሁን ምዕራፍ 10 ነው 9 ነው መሰለኝ ደርሻለሁ። አነበዋለሁ እና መሀል ላይ ፖይንት ያዝኩኝ አነበዋለሁ። እና ኢንተረስቲንግ ነው በጣም ደስ ይላል። ጥያቄ የሆነብህ እስከዛሬ ስታነበው? ከዛ ካነበብኩት ውስጥ ነው ካነበብኩት ውስጥ ምንም ጥያቄ የሆነብኝ ነገር የለም። አብዛኛውን ያው ድህነታችን በሱ እንደሆነ የሚያሳይ ነው አብዛኛው ነገር ገብቷል።